በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸር እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘብ የሆነ እግዚአብሔር አምላካችን ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ድንግል ወላዲተ አምላክ ማርያም፣ ቅድስት ቤተ ክርስቲያን፣ ቅዱስ መስቀል ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታው በቸርነቱ ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነተ መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። በቸርነቱ ብርሃነ ትንሣኤውን ብርሃነ ዕርገቱን ይግለጥልን። የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 1። ከዚህም በኋላ ጌታችን ኢየሱስ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠላቸው። ስምዖን ጴጥሮስ፣ ዲዲሞስ የሚሉት ቶማስ፣ ከገሊላ ቃና የሆነው ናትናኤል፣ የዘብዴዎስ ልጆችና ሌሎችም ከደቀ መዛሙርቱ ሁለት አብረው ነበሩ። ስምዖን ጴጥሮስ እኔ ዓሣ ላጠምድ እሄዳለሁ አላቸው። እነርሱም እኛም አብረን እንመጣለን አሉት። ሄደውም ወደ ታንኳ ገቡ፣ ግን በዚያች ሌሊት የያዙት ምንም የለም። በነጋ ጊዜም ጌታችን ኢየሱስ በባሕሩ ዳር ቆሞ ነበር። ደቀ መዛሙርቱም አዩት፣ ግን ጌታችን ኢየሱስ እንደሆነ አላወቁም። ጌታችን ኢየሱስም ልጆች ሆይ አንዳች የሚበላ ነገር አላችሁን? አላቸው። እነርሱም የለም አሉት። ጌታችን ኢየሱስም መረባችሁን በታንኳይቱ በስተቀኝ በኩል ጣሉ ታገኛላችሁም አላቸው። መረባቸውንም በጣሉ ጊዜ ከተያዘው ዓሣ ብዛት የተነሳ ስበው ማውጣት ተሳናቸው። ጌታችን ኢየሱስ ይወደው የነበረ ያ ደቀ መዝሙርም ለጴጥሮስ ጌታችን እኮ ነው አለው። ስምዖን ጴጥሮስም ጌታችን እንደሆነ በሰማ ጊዜ የሚለብሰውን ልብስ አንስቶ በወገቡ ታጠቀ፣ ራቁቱን ነበርና ወደ ባሕር ተወረወረ። ሌሎች ደቀ መዛሙርት ግን በታንኳ መጡ፣ ከ200 ክንድ ያህል በቀር ከምድር አልራቁም ነበርና ዓሣ የሞላባቸውን መረቦቻቸውን እየሳቡ ሄዱ። ወደ ምድርን በወረዱ ጊዜ ፍሙ መርቶ ዓሣም በላዩ ሆኖ እንጀራም ተሰርቶ አገኙ። ጌታችን ኢየሱስም አሁን ከያዛችኋቸው ዓሣዎች አምጡ አላቸው። ስምዖን ጴጥሮስም ወደ ታንኳ ገብቶ 153 ታላላቅ ዓሣዎችን መልቶ የነበረውን መረብ ወደ ምድር ሳበ። ብዛቱም ይህንን ያክል ሲሆን መረቡ አልተቀደደም። ጌታችን ኢየሱስም ኑ ምሳ እንብላ አላቸው። ከደቀ መዛሙርቱም አንተ ማን ነህ ብሎ ሊጠይቀው የደፈረ የለም፣ ጌታችን እንደሆነ አውቀዋልና። ጌታችን ኢየሱስም መጣና ኅብስቱን አንስቶ ሰጣቸው፣ ከዓሣውም እንዲሁ። ጌታችን ኢየሱስም ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛ ጊዜው ነበር። ምሳም ከበሉ በኋላ ጌታችን ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለው። እርሱም አዎን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጌታችን ኢየሱስም በጎችን ጠብቅ አለው። ዳግመኛም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። እርሱም አዎን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጠቦቶችን አሰማራ አለው። 3ኛ ጊዜም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም 3 ጊዜ ትወደኛለህን ስላለው ተከዘ። ጌታዬ ሆይ አንተ ሁሉን ታውቃለህ፣ እኔም እንደምወድህ አንተ ታውቃለህ አለው። እንኪያስ ግልገሎችን ጠብቅ አለው። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ በገዛ እጅህ ወገብህን ታጥቀህ ወደ ወደድከው ትሄድ ነበር። በሸመገልክ ጊዜ ግን እጆችን ትዘረጋለህ፣ ወገብህንም ሌላ ያስታጥቀሃል፣ ወደማትወደውም ይወስድሃል። በምን ሞት እግዚአብሔርን ያከብረው ዘንድ እንዳለው ሲያመለክት ይህንን ተናገረ። ይህንንም ብሎ ተከተለኝ አለው። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። አሁን ያነበብኩት ንባብ ቢረዝምም የዕለት ንባብ ስለሆነ በዚህች ዕለት የተፈጸመ ስለሆነ
አንብበን በረከት አዳምጠን በረከት መሳተፍ ስላለብን አንብበነዋል። የቀረ ታሪክ አለው። እሱን እንግዲህ በቤታችሁ ቁጭ ስትሉ ትመለከቱታላችሁ። እግዚአብሔር እንደወደደ የእመቤታችን የድንግል ማርያም የወላዲተ አምላክን ልደቷን እያሰብን እያዘከርን ያለንበት ወቅት ነውና ዛሬ ልደታ ለማርያም ክፍል 6 መሰንቆሁ ለዳዊት የዳዊት መሰንቆ በሚል እንማራለን። ነገር ግን ወዲህ ርክበ ካህናት ስለሆነ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስተኛ መገለጥ አስቀድመን እንማራለን። ከዚያ ሁሉ በሚቀድም ደግሞ የቅዱሳንን ታሪክ እናነሳለን። የሰባቱን ቀን ቅዱሳን ስማቸውን ብቻ ነው የምንጠራው። ምክንያቱስ በዚያኛው ጉባኤ እግዚአብሔር ፈቅዶልን በየዕለቱ ታሪካቸውን በጥቂቱ እያነሳን ስለሰነበትን ማለት ነው። እንዴት ዋላችሁ? እንግዲህ ዛሬ 6 ነው፣ በ29 ነው ተገናኝተን የነበረ። በነገራችሁ ላይ በተለይ ለአገልጋዮች ለሕፃናትም ከሆነ ንገሯቸው፣ እናንተም ከሆነ የምታደርጉት አስተካክሉ። ከበሮን አትዘቅዝቁት። እውነት ለመናገር አውቃችሁ እንዳልሆነ አውቃለሁ፣ አድርጉ ተብላችሁን አውቃለሁ። ይህንን ያላችሁ ሰው ግን ስህተት ነው። በሁለት ምክንያት ስህተት ነው። ከበሮ ተጋድሞ ነው የሚቀመጠው በሁለት ምክንያት። አንደኛ ከበሮ በተፈጥሮ እነዚያ ሲዘቀዘቅ ይጎዳል። ምክንያቱም ከበሮ የሚመታበት ቆዳው እርጥበት አይወድም። ደናዋላችሁ የከበሮን ተፈጥሮ የምታውቁ በአጠቃላይ ቆዳ እርጥበት ይወዳል አይወድም። እርጥበት ደግሞ አፈርም ቢሆን በተለይ ሲሚንቶ ደግሞ ያወረዛል አይደለም፣ ይብሳል። የፈለጋችሁትን ብትደለድሉበት ቅዝቃዜ ወይ እርጥበቱ ሲባል የግድ ፈሳሽ እርጥበት አይደለም፣ የእርጥበት ስሜቱ። ለምሳሌ የሳምባ ህመም የምታውቁ ከሆነ እንደ ኒሞኒያ ያለው ቅዝቃዜ ሲባል ቀዝቃዛ ውሃ መታጠብ ብቻ አይደለም። ስስ ልብስ ብትለብሱ ቅዝቃዜው ጨርቆን አልፎ ትንሽ ሲሰማችሁ እኔ ህመሙ ስላለብኝ ይታወቀኛል፣ ያን ጊዜ ሳል ይመጣል። እና በተፈጥሮ ቆዳ ለቅዝቃዜ በጣም ተጋላጭ ነው። ደግሞ ቆዳው ከእንስሳው አካል እያለ ከሰው አካል እያለ ከውስጡ በተፈጥሮ ሙቀት አለው እኮ፣ ግን ያም እንኳን የውጭ ቅዝቃዜ ያሸንፈዋል። ለዛን አይታችሁ ከሆነ እጃችን ውሃ ስንታጠብ ከውስጣችን ካለው አብሮን ከሚኖረው ሙቀት ይልቅ ያቺ የ30 ሰከንድ ውሃ አይላ እጃችን ምን ይሆናል? ቀዘቅዛል። እና አንደኛው ከበሮ እድሜው እንዲሰነብት እንደዛ መሆን የለበትም። ሁለተኛው ግን ሰዎች እንደዚህ በሰፊው አስቀምጡት ብለው የሚሏችሁ ሰፊው የመለኮት ጠባቡ የተስቤት ምሳሌ ነው ብለው ያልሆነ ምሳሌ ይሰጣሉ። ምሳሌው ትክክል ነው፣ ሰፊው የመለኮት ጠባቡ የተስቤት። ነገር ግን እንደዚህ በዘመነኛ አነጋገር ምንድን ነው ይባላል? እንደዚህ አድርገን ስናቆመው ምን ማለታችን ነው? አንዱን በታች አንዱን በላይ ማድረግ ነው አይደል? እሱ ለሃይማኖት ጥሩ ምሳሌ ነው። ጌታችን ከተዋሃደ በኋላ ተስቤቱ ከመለኮቱ ይበልጣል ያንሳል፣ መለኮቱ ተስቤቱ ይበልጣል እንላለን አንልም። በተፈጥሮ ከበሮ ሲሰራ ጋድም የሚሆንበት ምክንያት እሱ ነው። ስለዚህ ለወደፊቱ ለከበሮውም ጤና ለምሳሌውም ሲባል ሕፃናትንም ንገሯቸው። በእርግጥ አስተማሪያቸው የሆነ ሰው ከሆነ የነገራቸው አስቸጋሪ ነው። ለምን? የእኛ ነገር እንደምታውቁት ከስርዓቱ ይልቅ ልማዱ በጣም ይገዛናል። አሁን ያን የምትለው ሰው ከምን አገኘው ሲባል ሰምቼ ነው የሚለው። ለምሳሌ አሁን መንበረ መንግስት መዝሙር ስትዘምሩ ማሸብሸብ አለ አይደለም? ስታሸበሽቡ መጀመሪያ መዝሙር ሲጀመር የመጀመሪያ አዝማች ገና ስናነሳት እጃችን የማሸብሸብ አቅጣጫ ወደ ግራ ነው ወደ ቀኝ ነው ስንጀምር? አስተምሯችሁ ከሆነ ወደ ምን? ወደ ግራ። ከዛ በኋላ ዘማች ላይ ስንደርስ ካጨበጨበን በኋላ መልሰን ሽብሸባ ስንጀምርሳ አሁንም የመጀመሪያውን ዘማች ወደ ግራ ነው ወደ ቀኝ ነው የምንጀምረው? በሌላ በየትኛውም ስፍራ በግራ ከጀመሩ በግራ ነው የሚጨርሱት፣ በቀኝ ከጀመሩ በቀኝ ነው የሚጨርሱት አይደለም? የመንበረ መንግስት ግን እንደዚህ አይደለም። መጀመሪያ በግራ ነው የሚጀመር። ከዚያ በኋላ ግን ሙሉ ጊዜ ወዴት ነው የሚጀምረው? ወደ ቀኝ። ይኸውም ምሳሌ ነው። መጀመሪያ ወደ ግራ መጀመራችን በአባታችን በአዳም በእናታችን ሔዋን ኃጢአት ምክንያት ወደ ሲኦል ወደ ገሃነም ለመውረዳችን ምሳሌ ነው። ከዛ በኋላ ግን
አንድ ጊዜ ድነናልና ሁል ጊዜ ጅማራችን ወዴት ነው? ወደ ቀኝ ነው። ወደ ግራ የሚጀምሩትን ግን አንነቅፋቸውም አይደል? ብዙ ጊዜ እነግራቸዋለሁ የማይነቀፍ ነገር። አሁን ይሄኛውን የነቀፍኩበት ምክንያት አንደኛ ምሳሌውም ጸያፍ ነው፣ አንዱን በላይ አንዱ በታች ማድረግም ጸያፍ ነው። በዚያ ላይም ደግሞ በላዩን ከተባለ በላይ መሆን የነበረበት ሰፊው ነው አይደል? እንደ ምሳሌው ከሆነ አይደል? እነሱ እንደፈለጉት ከሆነ ለመለኮት አክብሮት ለመስጠት ፈልገው እንደው ከትስብእት ሎቱ ስብሐት አይባልም ለማስበለት ፈልገው ከሆነም ሰፊው ነው በላይ መሆን የነበረበት። ግን በላይ በታች አይሆንም፣ ተጋድሞ ነው የሚሆነው። ከተዋሂዶ በኋላ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለሆነ ማለት ነው። ሁለተኛ ነገር የከበሮን እድሜ ያሳጥረዋል። አይታችኋል? በነገራችሁ ላይ ከበሮን አባቶቻችን ፀሐይ ሲያስመቱ አታዩ? እንዴት ዋላችሁ? ኧረ በሞቴ አይታችሁ አታውቁም? ከበሮ ፀሐይ ሲመታ ቅድም ያልኳቸው እኮ ለዛ ነው። ርጥበት ከነካው ቅዝቃዜ ከተሰማ አይሰራም፣ ድምፁ ይቀንሳል፣ እየቆየ ደግሞ ይቀደዳል። እና በእውነቱ የሽብሸባው ግን የእነዚያውንም አንነቅፈው። ልክ ለነጠላ አለባበስ ለምሳሌ አሁን ሁለታችሁ ተቃራኒ ነው የለበሳችሁት፣ የተለያየ ነው ያጣፋችሁበት መንገድ አለ። አንቺ ያጣፋሽው ወደ ቀኝ ነው፣ አንቺም ወደ ቀኝ ነው፣ የሁለታችሁም ወደ ቀኝ ነው። ለዛ ነው አንዱም አይነቀፍም። ለምሳሌ እናንተ አሁን ለምሳሌ ተቃራኒ ነው ያጣፋችሁት ይኸው አይደል? ግን የሁለታችሁም ወደ ቀኝ። አለመማር ይጎዳል ይላል አባቶቻችን። እኔ ግን አለማስተዋል ይጎዳል እላለሁ ካለመማር በላይ። ለምንድን ነው የማትነቅፈው ይባል? ላለመንቀፍ አይደለም። ቀኝ ሲባል የውስጥና የአፋ ይባላል። ትምህርት ልስጣችሁ። ያንቻውን ወደ ቀኝ ለመውሰድ ብለሽ ለማማተብ ወይም ደግሞ ለማጣፋት ግራ እጅሽን ነው የምትሰጂው አይደለም? እሱ ምን ይባላል? የውስጥ ቀኝ ስለሆነ ነው። አውርጂ ውስጥ አይደል? መልሰሽ እንደገና አጣፊው። አሁን ያጣፋሽው በግራ እጅሽ ነው አይደለም? ግን ወደ ቀኝ ነው። በምን ይታወቃል ቢሉ አማትቢ እስቲ። ስለዚህ ወደዚህ ስቴጅ ወደ ግራ ማለት ከዚህ ከአንቻውን ከግራ ወደ ቀኝ ነው አይደል ሄድሽው? ስለዚህ ያንቺ የውስጥ ቀኝ ነው፣ ትክክል ነው። አንቺ ደግሞ አውርጂው ያኛውን። እሱን አይደለም በቀኝ አውርደው እንጂ ምንድነው በግራሽ መልሰሽ ለበሽው። ያንቺ መሆን ወደ ቀኝ ነው። ምን ይባላል? የአፋ ቀኝ። የውስጥ ቀኝ የሚታወቅ በምንድን ነው? ስናማት ከግራ ወደ ቀኝ ነው አይደል? የውጭ የአፋ ወደ ቀኝ ግን በምንድን ነው የሚታወቅ ብትሉ፣ በቤተ ክርስቲያን በአጠቃላይ እኔ አሁን ወደ ቀኝ መዞር ብፈልግ ወደዚህ ነው ወደዚህ ነው የሚሄደው እና ለእናንተ ተቃራኒ ነው የሚታያችሁ መሰለኝ። ወደዚህ ነው የሚሄደው አይደለም? እሱ የአፋ ቀኝ ይባላል። ስለዚህ ያማተብሽው በውጭ ቀኝ ነው፣ አንቺ በውስጥ ቀኝ ነው። ሁለቱም ምንድን ነው? ትክክል ነው በሉ። በቃ ብዙ ጊዜ ግን ሊቃውንት አይታችሁ ከሆነ ሊቃውንት እንዳንቺና እንዳንተ ነው የሚያደርጉት። ለምን ቢባል ለጸናጽል እንዲመች። ገብታችኋል? ለጸናጽል እጃቸው እንደዚህ አወጡ ለጸናጽል እንዲመቻቸው። እኔ በውጭ ቀኝ ነው ማማት እንደምታዩት መለብስ። ማይነቀፍ ነገር አይነቀፍም። ሁለቱም ትክክል የሚሆንባቸው አጋጣሚዎች አሉ። ሁለቱም ምስጢራቸው የሚያስኬድበት አጋጣሚ ስላለ ነው። ለሁሉም ይህን ማንሻ እንለዋለን። በ30 ወንጌላዊ ቅዱስ ማርቆስ ዓመታዊ የዕረፍት በዓሉ ነበረ። ቅዱስ ማርቆስ ከአርስጥቦሎስና ከቅድስት ማርያም ተወልዶ አድጎ ገና በልጅነቱ በ19 ዓመት አካባቢ ጌታችን ተከትሎ ተምሮ ከ72ቱ አርድእት ተቆጥሮ ሀብተ መንፈስ ቅዱስን ተቀብሎ ለአገልግሎት ገና በልጅነቱ ተሰማርቶ ነበረ። አገልግሎቱ ግን ትንሽ ወጣ ገባ ይል ነበረ፣ ልጅ ነበርና። በኋላ ግን ወደ ሙሉ አገልግሎት ገብቶ ሰማዕትነት እስከተቀበለበት ጊዜ ድረስ ለ26 ዓመታት በእስያ፣ በአውሮፓ፣ በተለይ በሮም፣ በኋላ በሰሜን አፍሪካ፣ በመካከለኛው አፍሪካ፣ በምስራቁ አፍሪካ፣ ዛሬ መካከለኛው ምስራቅ በሚባለውም ስፍራ ስብከተ ወንጌልን አዳርሶ በኋላ ቀኑ ሲደርስ በእስክንድርያ የሊቀ ጵጵስና መንበር መስርቶ አንያኖስ የሚባል ደቀ መዝሙሩን ተክቶ 3 ቀን ያክል መከራ ተቀብሎ ደሙ ፈሶ ሰማዕት ሆኗል። እግዚአብሔር በረከቱን ያሳድረብን። እናቱ ቅድስት ማርያምን አባቱ አርስጥቦሎስን እናስባለን። በአንድ እግዝእትነ ማርያም እዚህ በኋላ ያለውን ዝም ብዬ ነው እያወሳሁት የሚሄደው፣ ለምን በየቀኑ ስላወሳን። እግዝእትነ ማርያም ልደቷ፣
ኢያቄም ወሐና፣ አባ ሕርያቆስ፣ አቡነ ቀውስጦስ የመሃግሉ በጦር ተወግተው ሰማዕትነት የተቀበሉት የአፄ ይኩኖ አምላክ ወንድም ናቸው። የንጉሠ ነገሥቱ ወንድም ናቸው። ኢትዮጵያዊ አቡነ ቀውስጦስ ያን ቀን አባ ሕርያቆስ የእመቤታችን ቅዳሴ የደረሰበት የሚለውን እሷን ከእግዝእትነ ማርያም ጋር የሚገናኝ ስለሆነ ትንሽ ልተርክላቸው፣ በየዓመቱ ሊያስታውሳቸዋለሁ። አባታችን አባ ሕርያቆስ ብህንሳ በሚባል ገዳምና ሀገር ኤጲስቆጶስነት ተሹሞ ነበረ። ደህና ዋላችሁ። መዝሙር ታውቃላችሁ? ምን እስቲ አንድ መዝሙር አንድ አጭር እስቲ ወረብ ነገር ንገሩኝ። ትንሽ ሰከንድ ማሰብ ፈልጌያለሁኝና ማሰብ ፈልጌያለሁ ማለት ምን እንደሆነ አላውቅም። ትርፍ ነገር ይሰማኛል። ከእናንተ አይመስለኝም። ከውጭ የመኪናውን እንዳለ ለምጄዋለሁኝ። እስቲ አጭር መዝሙር ትንሣኤውን የሚመለከት በሉ፣ ቶሎ በሉ። ዛሬ ደግሞ የጌታ ርክበ ካህናት ስለሆነ ያስፈልጋል መዘመሩ። አሁን ክርስቶስ ተነሳ ከሙታን የሚለውን አታውቁት ይሆናል እንጂ እንደሱ የሚባል አለ። እዚህ ሰነትሪዝ ብዙ ጊዜ የሚዘመረው በታላቅ ስልጣን ሰይጣንን አስሮ ነፃ ወጣው አዳምን የሚል ክርስቶስ ተነሳ ከሙታን በታላቅ ኃይል በታላቅ ስልጣን የሚል ታውቁታላችሁ። ሰይጣንን አስሮ ነፃ ወጣው አዳምን የሚል ይዘመር ታውቁታላችሁ። እኔም ብቻ እንዳታስበው ድምፅ ስለሌለኝ በሎ ወደ ትምህርት ተመልሻለሁ። እኔ ያለመና እሺ፣ አንድ ጊዜ የኛውን እንበለው አብራችሁ ከቻላችሁ ሞክሩ። እናንተ ሰነት ማለችሁ ታውቁታላችሁ። ቸር መድኃኒዓለም ስም እንዘምር። ክርስቶስ ተነሳ ከሙታን በታላቅ ኃይል በታላቅ ስልጣን ክርስቶስ ተነሳ ከሙታን በታላቅ ኃይል በታላቅ ስልጣን ሰይጣንን አስሮ ነፃ ወጣው አዳምን ሰይጣንን አስሮ ነፃ ወጣው። እናንተ እንድትዘምሩ ብዬ ነበረ። እኔ ነው አዘመራችሁ። ምስጋና ነው በእውነት የመድኃኔዓለም የቸሩ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። አባታችን አባ ሕርያቆስ በብህንሳ ኤጲስቆጶስነት ተሹሞ ሳለ ትምህርት ብዙ አልነበረውምና ይንቁት ይጠሉት ነበረ። በዙሪያው ያሉ ሰዎች እንደኛ ዘመን አዋቂ ነኝ የሚለው የኔ ቤቴ ብዙ ነበርና እሱን ዳዊት ብቻ ነው የሚያውቅ እኮ ከቅዳሴ የጌታን የሐዋርያትን ከጸዋትወ ጸሎት ዳዊት ብቻ ነው የሚያውቅ እያሉ ይንቁታል፣ ይጠሉታል። እሱ ግን ደግ ሰው ነውና እንደናቁኝ ልናቃቸው እንደጠሉኝ ልጥላቸው አይልም። ይጸልያል፣ ያዝናል። አንድ ቀን ጎዳና ሲሄድ የእመቤታችንን ክብር እያሰበ የዳዊትን መዝሙር እየደገመ መዝሙር 44ን ጎሳ ለቤ ቃለ ስናይ እያለ እየደገመ ሲሄድ ጉድጓድ ውስጥ ወደቀ። ሰምታችሁኛል? ጉድጓድ ውስጥ ወድቆ ግን ሳይመታ ቀረ። እመቤታችን በረድኤቷ በአጽፏ ጠብቃው ለረጅም ጊዜ እዚያ ቆየ፣ ስሟን እያመሰገነ። ኋላ ልደቷ ሲደርስ ሂድ እስቲ በዓሌን አክብር፣ ዛሬ የምሰጥ ሀብት አለ ብላ ሄደ። ቢደርስ ክብረ በዓል ነውና ኤጲስቆጶሱ ይቀድስ ብለው በግድ እሱን አስገቡት። ቅዳሴው ሰዓት በደረሰ ጊዜ ስለ ማክበር በወቅቱ የነበሩ ምሁራንን ማንን ልቀድስ አላቸው። እነሱ እየተጠቃቀሱ ይህንን ያልተማረ ጨዋ ኤጲስቆጶስ እናዋርደው እስቲ የማይችለውን ቅዳሴ እንስጠው ብለው ከሊቅ ሊጠቅሱለት ሲሉ እመቤቴ ግፌን ተመልከች ብሎ ሲላት ከመንበረ ጸባዖቱ ያለችው እመቤታችን ስዕለ አድኅኖ አጽፋን ዘርግታ ንሳ ልጄ ሆይ ተመልከት፣ ይሄው በዚያ አመስግነኝ አለችው። ቢመለከተው ቃለ ዳዊት መዝሙር 44 ቁጥር 1 ከእመቤታችን አጽፍ ላይ ተጽፎ አየው። ምን የሚል?
ልቦናዬ በጎ ነገርን አወጣ አለና ዳዊት ወአነ አየድ ግብሬ ለንጉሥ አለ። እኔ ግብሬን ስራዬን ለንጉሥ እገልጣለሁ ነው። ወረድ ብሎ ሲመለከተው ግን ወአነ አየድ ቅዳሴ ለማርያም ይላል። አኮ በአብዝሆ አላ ባውሂዶ እያለ ሰተት አድርጎ ኦ ማርያም በእንተ ዝናፈቅረኪ ወነአቤኪ ለሉኒ ወለኩሎሙ ንትነሳ በፈራት እግዚአብሔር ኦ ድንግል ምልዕተ ውዳሴ ኦ ድንግል አምሳለ ወትንቢት እያለ ኋላ ግን ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ እመቤታችን ሆይ በኃጢአት በበደል በአመንዝራነት በዝሙት ፍላጎት የተጸነስሽ አይደለሽም። አላ በሩካቤ ዘበሕግ እግዚአብሔር በፈቀደው በቀደሰው ክቡር አውስቦ በኩለሄ ወለምስካቦሙኒ አልቦቱ ስእለት ጋብቻ በሁሉ ዘንድ ክቡር ነው። ለካ የሚረብሽኝ በዚህ ትዝ የሚለው ነገር እኔ እኮ ምንድን ነው ብዬ አንዳንድ ግራ ነው የሚገርም። ወደ ትምህርቱ ልቤ ስለሚሄድ ሀብል ነው ሀበሩ ላይ ነው የደብሩ ከሆነስ እንግዲህ ስራ ነው፣ ያም አገልግሎት ነው። በዚያ ላይ ደግሞ አባቶቻችን ይላሉ አይደለም ሰው ቤት እንግድነት ይሄድና አንዳንድ ሰው እያወሩ ሲረብሹት የእኔ ቤቴ ከሆነ ምንድነው ልተኛበት እንጂ አትረብሹኝ ልክ የሚባል ነገር አለ አይደለም። በጋብቻ ሀብታም ሴት ፈልጎ አንዱ ሄዶ ባሉ ነው ገባሉ። አንድ ቀን አናደደችው። ተበሳጭቶ ብዙ ከተናገራት በኋላ በይ ውጭልኝ ከቤት ብሎ ሲላት ትክ ብላ አየችው። ለካ እኔ ነኝ የምወጣ ሙሉ አለ ይባላል አይደል? እና አሁንም መቼስ ለምንን የገባንበትን አዳራሽ እንደገና ምንድን ነው የምታጫወብን ግራ ይደራ አንልም መቼም አይደል? እንደ እውነቱ ቢሆን ህሊና ያለ ሰው ቢኖር ቃል እግዚአብሔር ሲነገር እንደዚህ ያለ ነገር ማቆም አለባቸው። ነገሩ ጸያፍ ነው፣ ነውርነቱን አይለውጠውም። ቃል እግዚአብሔር ከሚቋረጥ ብዬ ነው እንጂ ወጤቶችን እናገራቸዋለሁ። ምን አዳራሹን ዘጉት ከፈቱት ለእኔ ምን ያደርግልኛል? ግን እንዳልኳቸው እዚያ ምክንያቱም ቃል እግዚአብሔር ሲነገር በዙሪያው ያለ ነገር በሙሉ ጸጥ ማለት አለበት። ስለ እግዚአብሔር ክብር እኮ ነው፣ ወንጌል እኮ ነው እየተናገርን ያለን እና ለሁሉም እንግዲህ እንቀጥል። አይ ነገሩን ከተነገሩ ከዚህ በኋላ ይረብሸኝ። እንዴት ዋላችሁ? አላ በሩካቤ ዘበሕግ አለ። ህጋዊ በሆነ ግንኙነት ማለቱ ጋብቻ ክቡር ነው፣ መኝታቸውም አደፍ ርኩሰት የለበትም፣ የተቀደሰ ነው ባለው ህግ ነው የተጸነስሽ ብሎ አመሰግናት። ከዚህ ያለፍ ብሎ ምስጢረ ሥላሴን አተተ፣ ጸሎተ ሃይማኖትን ጠቀሰ። ንግባይኬ ብሎ የእመቤታችን ክብር አነሳ። እንደገና የመለኮትን ጥልቀት መረመረ። አልቻለው ሲል እንደገና ከኪዳን ጠቀሰ። ከዚያ በኋላ ጸሎተ ፈትቶ ጸሎተ አኮቴትን ተናገረ። ከዚያ በኋላ ሀዳፊ ነፍሱን ተናገረ። ሀዳፊ ነፍሱን ሲናገር ምን አለ? አንትሙ ሕዝበ ክርስቲያን፣ እናንተ የክርስቲያን ወገኖች አለ። እችን ቃል እንዳትረሷት። ምንድን ነው ያልኩኝ? ተናገሩ። እንደዚህ የሚባሉ እነማን ናቸው? እኛ በሉ አይደል? ልብ የላችሁ እኛ በሉ እስቲ ለመባል ያብቃን። ክርስቲያን ለመባል ያብቃን። ክርስቲያን ለመሆን ያብቃን። በእውነቱ እኔ አባ መቃርስን ታላቁ መቃርስን አባ ባይሞይ ታላቁ ባይሞይ ጠራው። ሲጸልይ ፊቱ እንደ መብረቅ ብልጭ ብልጭ የሚለው አባ ባይሞይ ጠራው። ወንድሜ ለምን ፈልገኝ ነው አለው። ልጆችን ምንኩስና ምን እንደሆነ አስተምርልኝ እባክህ ብሎ ሲሉ አለቀሰ። ለምን ሲለው እኔ እኮ እስካሁን መነኩሴ አይደለሁም። ይህን የሚለው የመነኮሳት ሁሉ አለቃ ቅዱስ መቃርስ ነው። ግን መነኩሴ አይቻውቃለሁ፣ መነኩሴ አይቻውቃለሁ። ከአንጀቱ እኮ ነው። እኔ የምትጠይቁኝ እሱ ከአንጀቱም ቢሆን ግን ትትና ነው። እኔ ክርስቲያን አይቻውቃለሁኝ። አይቻውቃለሁ ብላችሁ በቅዱሳት መጻሕፍት ይቻላል። በአካል አይቻውቃለሁ። ዛሬ ራሱ ከነጋ አንድ ክርስቲያን አይቻለሁኝ። እንዲሁ እየስናገረው ብዙ ግራ ሊገባው ይችላል። እኔ ዛሬ ክርስቲያን አይቻለሁ። አበው መጥተው ነበረ ጥሬ ሊወስዱና፣ አበው ስላችሁ እናንተ የምታውቋቸው አይነት አበው አይደለም፣ ሰው የማያገኛቸው ናቸው። እና እነሱ ጥሬ ሊወስዱ እነሱን የሚላላካቸው ሰው መጥቶ ሲያወራኝ ነበርና ራሱን እንደ መጨረሻ ውዳቄ የሚቆጥር
ምንም ቁም ነገር እንደለም። በነገራችሁ ላይ ሰው ሲሰደብ ደስ ይለዋል ብላችሁ ትጠብቃላችሁ? ብታመሰግኑት እንባው ነው የሚወርድ። በጣም ነው የሚጠላ መመስገን። ብትሰድቡት ደስታ ነው የሚሞት፣ ደስታ ነው የሚሞት አንየው እና አባ መቃርስ እውነቱን ነው አልኩኝ። እሱ በትህትና ነው፣ ከሱ በላይ ማን መነኩሴ ያለና። እኔ ግን ከልብ የእውነት በሐቅ ክርስቲያን አይቻለሁ፣ ለምስክሩም ዛሬ አይቻለሁ። አንድ ቀን ታበጻ ጋር እያወራን ስለዚህ ሰው የሆነ ነገር ጣል አድርጌ ደንግጬ ወሬውን ሳጠፋፈው አቁመ እሱ ላይ እንዳታጠፋው ወሬውን አሉ። ምንድነው አልኳቸው። እስቲ ድገመው አሉ። አልደገመውም አልኩ። ድገመው እባክህ። ደገምኩላቸው። እንደዚህ አይነት ሰው አለ በህይወት አሉኝ። ያውም ከተማ ላይ አልኳቸው። ግን አገናኘኝ እንዳይሉኝ አደራዎትን። እሱም አይፈልግም እኔም አልችልም። በቃ እና በምን አመጣኸው ብትሉ እንዴት ዋላችሁ? በምን አመጣኸው ብትሉ ወአንትሙ ህዝበ ክርስቲያን እናንተ ክርስቲያን ወገኖች ሆይ ሲል እንዲህ አለ መባል መድኃኔዓለም ያብቃል። በከመ ተጋባይክሙ በዛቲ ዕለት በዚህች ዕለት እንደተሰበሰባችሁ ከማዋ አስተጋባይክሙ በደብረ ጽዮን ቅድስት የተለየች የተመሰገነች በሆነች በደብረ ጽዮን ይሰብስባችሁ ወበኢየሩሳሌም አጋዚት ነፃ በምታወጣ በኢየሩሳሌም ሰማያዊት እንተ በሰማያት አለ በሰማያት ባለችው ወበከመ ሰማዕክሙ ዘንተ ቃለ ቅዳሴ አለ ማርያም የእመቤታችን ይሄን ቅዳሴ እንደሰማችሁ አለ ለመስማት ያብቃል። እንዴት ዋላችሁ? የእመቤታችንን ቅዳሴ ምን ያህል ጊዜ ያስቀድሳል ተብዬ ብትጠየቅ ምናልባት በሺህ የሚቆጠር ጊዜ ሁላችንም አስቀድሰናል። በትክክል የእመቤታችን ቅዳሴ ያስቀድስኩባቸው ቀኖች ግን 7 ቀን ከሞሉ እንጃ አይመስለኝም። ለምን? አንባቢውም ከአንጀቱ አያነበውም፣ እኛም አናዳምጠውም። ስለዚህ ወበከመ ሰማዕክሙ እንዳደመጣችሁ ለመባል ያብቃል። ለማዳመጡ እኮ ነው። ማዳመጥ እኮ ትልቅ ሀብት ነው። ምክንያቱም እንዳዳመጣችሁ ምንድነው የሚለው? ከማዊ አስመይክሙ ቃለ መሰናቁዘ ሕፃናት 144,000 ቅዱሳን ሕፃናትን የመሰንቆ የበገና ዝማሬ ያሰማችሁ እኮ ነው የሚለው። ያችን የምንሰማው የእግዚአብሔር መንግስት ከወረስን ብቻ ነው። ማንም ሰው እዛ ውጭ መስማት አይችልም። ወማሕሌተ ዘመላእክት አለ የመላእክትን ማሕሌት ለመስማት ያውቃቸዋል። እንዲያ ብሎ መረቀ። ኋላ ዛሬ 6 ነውና ኦ ድንግል አዘክሪ ሀበ መዘክር ዘይረሰ ኩሉ ብሎ አዘክሪ ድንግል ንግደት ወዘምስሌኪ ከአንቺ ጋር መሰደድን አሳስቢ እንዘ ትጎይ ምስሌው አንቺን ከእሱ ጋር ስትሸሺ እምሀገር ለሀገር ከአንዱ ወደ አንዱ ስፍራ በመዋዕለ ሄሮድስ ርጉም ረሃቡን፣ ጽሙን፣ ሐዘኑን፣ ለቅሶውን፣ መከራውን ሁሉ አሳስቢ አለ። ኋላ ምን አለ? ትሁት ነውና ልቡ አዘክሪ ለኃጥአን ወአኮ ለጻድቃን ለጻድቃን አይደለ ለኃጢአተኞች አሳስቢ። አዘክሪ ለርጹሃን ወአኮ ለንጹሃን ለንጹሃን አይደለ ለእኛ ለተዳደፍ ነው ኃጢአት ላቆሸሸን አለ። ወይዚየኒ ንሰብሖ በምስጢረ ሥላሴ ጀምሮ በምስጢረ ሥላሴ ጨረሰ። ደህና ዋላችሁ? በምስጢረ ሥላሴ ጀምሮ በምስጢረ ሥላሴ በትሕትና ጀምሮ በትሕትና ጨረሰ። በምስጢረ ሥላሴ ጀምሮ ያልኩት ለምን ይመስላችኋል? የቅዳሴው ማንሻ ምንድን ነው የሚለው? ቅድም ብያችኋላችሁ። ሲጀምር ብሎ ነው የጀመረ። ጎሳ ልብ ቃለ ሰናይ ምስጢረ ሥላሴ እኮ ነው ይሄ። ሀተታ ውስጥ አልገባም። 3 ጊዜ አይደል የሚለው? የሶስትነት ቃሉ አለመለወጡ የአንድነት ምሳሌ። ከዛ ወይዚየኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ አሁንም አብን ወልድን መንፈስ ቅዱስን ለአምላክነቱ እንደሚገባ እናመስግነው አለ። በትሕትና ጀምሮ በትሕትና ጨረሰ። ምን ማለት ነው? ወቀውም ዮም በትሕትና ወፍቅር በዛቲ ዕለት ቅድመ ዝንቱ ማዕድ በዚህ በቅዱስ ሥጋው በክቡር ደሙ በዚህ ዕለት እንደምን ሆኜ እቆማለሁ አለ? በትሕትናና በፍቅር አለ። ሲጨርስሳ ምን ትሕትና መጣ? ናጥሬን ከትሕትና ዘምስለ ንጽሕና አለ። ትሕትናን ንጽሕናን ገንዘብ እናደርጋለን። የቅዳሴ ማርያምን የአባ ሕርያቆስን በረከት ያሳድርብን። ቅዳሴ ማርያምን ሰምተን ጸጋ ክብር ለመውረስም ያብቃን። በሁለት ትዕግስተኛው ጻድቅ ኢዮብ፣ አባ ቴዎድሮስ፣ አባ ኤሲ፣ በ3 ሐዋርያው ቅዱስ ያሶን፣ አባ ብሶይ፣ ኢትዮጵያዊት ንግሥት ወለተ ማርያም፣ ማርያም ክብራ፣ አውሳብዮስ ዮሴፍ፣ በ4 ታላቁ ጻድቅ አቡነ መልከ ጼዴቅ፣ አቡነ አድኃኒ ዘዳሞት፣ የአቡነ ተክለ ሃይማኖት ደቀ መዝሙር፣ አባ ዮሐንስ ወሲማ ወኖዳ፣
በ5 ትናንት ታላቁ ነቢይ ቅዱስ ኤርምያስ፣ ዛሬ በ6 ደገኛ ቅዱስ ጻድቅ አባ መቃርስ ዓመታዊ በዓሉ ተከብሯል። አባ መቃርስ ማለት የታላቁ መቃሪ ጓደኛም ደቀ መዝሙርም የነበረ አብሮት የተሰደደ ከጌታ ከቅዱሳን ሐዋርያት ጋር ለመቀደስ የተገባ ከሁሉ ይሄ ቅዱስ አስደናቂ የሆኑ ምግባራት አሉት፣ ለየት ያሉ። አንደኛው ስንክሳር ላይ ያለው እኮ ራሱ ጥግብ ያደርጋል አይደል? ታሪኩ የዛሬ ስንክሳር በደንብ ተጽፎለታል። በነገራችሁ ላይ ትምህርት ልስጣችሁ። ያው ለመጻፍ አልመቸው ይሆናል፣ ግን እግር አታመሳቅሉ። ጉባኤ ላይ ስትቀመጡ ቃል እግዚአብሔር ስትማሩ አታስታውሱም? የዛሬ 3 ዓመት ነግራችኋለሁ ወይ? ብዙዎቻችሁ የዛሬ 3 ዓመት አልነበራችሁም ወይ? ደግሞ አትቋጥሩ። የወገብ ህመም ያለባችሁ ግድግዳ ምን ግድግዳ መደገፍ ያለው አይደል? ለመጻፍ አላመች ብሎ ሊሆን ይችላል። እንግዲህ ደግሞ ወይ እንደዚህ እንደ ዘመናዊ አስኳላ እንደ ዩኒቨርሲቲው እንደዚህ መደገፍ ያለው ወንበሮ ይናሰራል። እንደዚህ መጻፍ ያለው አይደል? ማስታወሻ የያዛችሁ እናመሰግናችኋለን። ጎበዞች ናቸው። ብዙ ወንዱ ብሎ አይረባም። ወንዶች ሆይ እንዴት ናችሁ? ትረባላችሁ? አትረቡ ማወቅ አለ። እውነቴን ምን ርባና አላችሁ? ብዙ ጊዜ እናንተን በመውቀስ አይደል? ይገርመኛል። እናንተ ነው መውቀስ ያለባችሁ። ነጠላ አትለብሱ። ነጠላ የለበሳችሁ ጎበዞች፣ ግን ማስታወሻ ስላልያዛችሁ ሰነፎች ናቸው። ነጠላም ማስታወሻም ያልያዛችሁ እናንተ ምን ትባላላችሁ? አጓጉል ትባላላችሁ። አጓጉል ታውቃላችሁ? እንዳይወቅሱት ከእግዚአብሔር ጉባኤ መጥቷል። እንዳያመሰግኑት ፍራፍሬ የለውም። ፍራፍሬ ምንድን ነው ለነገሩ? ፍራ ሌላ ነው አይደል? ፍሬ ሌላ ነው። ፍራፍሬን በምንድን ያገናኙት? ፍራና ፍሬ ምኑ ነው የሚገናኝ? ሲወርድ ሲዋረድ እንዳገኘ ነው ታሪክ ይልሃል። መዋረድ ደግሞ ምንድን ነው? ሲወርድ ሲዋረድ ይላል። ምን የምታመጡት? አንድ ሰው ሲናገረው ትሰማና ትከተለዋለህ። በቃ እንዴት ዋላችሁ ወንድሞቻችን? አውቄ በጣም ጎበዝ ናቸው። እውነቴን አንድ ጊዜ እዛ ራዲዮ ፕሮግራም ድሮ እየሰራሁኝ እንዴት ዘመን ወጣትስ እንደው ሳየው እንስሳ እየመሰለኝ ነው ብዬ አልኩኝ። አሁን አስቡት፣ እዛ እንደዛ አይባልም እኮ ኋላስ ሰወጣ ተሰብስበው ለምን አይጠብቁም? መንገድ ላይ ጉሮስ እንደዚህ ያበጡ በእነሱ ቤት ማስፈራራታቸው እኮ። ከዛ እንዲህ በጣም ተሰምቶናል፣ ያውም የጎንደርን ወጣት እንዴት እንደዚህ ትላለህ ብለው ሲሉ እነሱ የጠበቁ ይቅርታ ምናምን አይ ያላወቁት ነገር እንደነሱ ጡንቻ የለኝም፣ ግን ከነሱ 100 እጥፍ ጎንደሬ መሆኔን አላወቁም። የጎንደሬነት አንዱ መገለጫው ሀቅን ከያዘ አይፈራም። አይደለም? አይፈራም። ጎንደሬ ሀቅ ከያዘ አይፈራም። ምን ትለኛለህ? መልሴ ምንድን ነው? አለመሆናችሁን አረጋግጡልኝና ይቅርታ ልጠይቃችሁ። አፋቸውን ይዞ ዞር ብሎ ነው ይሄዱ። እንነካለን ቢሉም በእናንተ እንግሊዝኛ ኮንሲኮንሱ ጥሩ አይሆንም። ያውቁታል፣ አቅማቸውን ያውቃሉ። እኔ ቀጭን ነኝ ማለት ከኋላ ብዙ ነገር የለም ማለት አይደለም። በእነሱ አስተሳሰብ ነው። እኔ ከኋላ የሆነ ነገር አለ ብዬ ልመካበት አይደለም። አልመካም በምድራዊ ነገር። ግን ያውቃል፣ አቅሙን ያውቃል። እጁን አይዘረጋም። መስሎት ነው እንሞክር ብሎ ነው። እና እናንተ ግን ቀልድ ነው። እውነቴን ጥሩዎች ናቸው። የእንታ እንደዚህ ነው። አንዳንድ ቀን ፈሊጥ ወቅ እንጂ ዝም ብለህ ዘላለም ተወቅሳቸዋለህ። እስቲ አመስግናቸው አንዳንድ ቀን እና ጥሩዎች ናቸው። ግድ የለም መድኃኒዓለም ይማራችሁ ይማራል። አባ መቃርስ ትምህርት እንውሰድ ከዚህ ቅዱስ ሰው። ከአስገራሚ ትምህርቶቹ መካከል የዚህ ቅዱስ ሰው አንደኛው አስገራሚ ነገሮቹ አንዱ ቁጭ ብሎ ጉንዳን ያቺ በጣም ምታማለች ዘመሚት ይሏታል አንዳንዶቹ መታ ነከሰችው። ስላመመው ገደላት። ጉንዳን መግደል ምንም ቁም ነገር የለውም። በየመንገዱ ስንሄድ ስንቱ እንደምንገድለው። አባ መቃርስ ሲሉ ጸሎት ማድረግ አልቻለም። ሰውነቱ እየወቀሰ አስቸገረው። ለምን ብላችሁ ትሉ እንደሆነ አንዲትን ጉንዳን በአጋጣሚ መግደልና ሆን ብሎ መግደል ይለያል።
ጉንዳንም ሆነ ዝንብም ሆነ ሆን ብሎ መግደልና በአጋጣሚ መግደል ይለያያል። ሆን ብሎ በመግደልም ደግሞ ለኛ የማይረዳን ነገር የበቀል ስሜት መገለጫ ናት እንጂ በነገራችን ላይ እንኳን ሌላ ቁንጫ ታውቃላችሁ? ምን ነው ዝም አላችሁ? ይሁንት እኛ ብቻ መስሎኛል። መቃብር የት እኮ እንደ ልብ ነው። አንድ ቀን ብታደር አበላልሶ ነው የሚልክ እና እኔ አንድ ጊዜ ይገርመኛል። በተለይ አንዳንዱ ቁንጫ በጣም ነው የሚናከስ። አንዳንዱ ዝም ብሎ ነካ አድርጎ ይሄዳል። አንዳንዱ በጣም ይቆናጠጣል። እና የሚገርመው ነገር በደንብ ጥፍርና ጥፍር ተጋጥሞ በደንብ እንዳጠበቀን አጥብቀን ይሄ እኮ በቀል ነው። አሁን የትምህርት አይመስልንም አይደለም? ይሄ ትምህርት ነው። የበቀል ስሜት እንዳለን እኮ መገለጫው እሱ ነው። ስለነከሰን ቁንጫውን አሰናብተው እያልኩ አይደለም፣ ግን እስቲ ቀስ አድርገህ ግደለው፣ አታጥብቀው። እውነቴን ነው። የበቀል ስሜት መገለጫ እኮ ነው። ያ ከባድ ነገር ነው። ስላዘነ ሄዶ ለካህን ቢናዘዝ የሰውዬ በጤናው ነው የሚሉት። ስለዚህ ቀኖናው እንዴት ነው የፈጸመ? ሄደና ዱር ሲፈልግ ከወንዝ ዳር ላይ ምን አገኘ? የዘመሚቶች ጉድጓድ። ልብሱን አውልቆ ገባ። 6 ወር ሙሉ እህል አይበላ ውሃ ይጠጣ እዚያው ሁሉ 6 ወር የውስጥ ገላውን ፍቀው ገፈው በልተውት ስጋው ዝልጉስ ሆኖ ነው ተመልሶ ወደ ገዳሙ የገባ። ይሄ የሆነበት ምክንያት ምንድነው? ዛሬ በጉንዳ ላይ አስጀመረኝ ነገ የት ያደርሰኛል ብሎ ነው። ሁለተኛ የዚህ ቅዱስ ነገሩ ምንድነው የሚለው? መቃሪው ሰዓብ እበየ ቁርባላ ጠይቆ ድረት ወክፈ ማሚን እንበለያ ብናፍቆ 60 ዓመተ ኢተፋምራቆ ቁርባን ተቀበለና ጌታዬ ቆርቤ እንዴት ተፋለው እያለ ስንት ዓመት ሳይተፋ ኖረ? 60 ዓመት ሆኖ። ይሄ ቅዱስ ሰው ከታሪክ ውስጥ እንኳን የአባ መቃርስ ያ አንዲት ጅብ መታ ልብሱን ሳበችው ይላል ታሪኩ ላይ። ተከትሏት ሄደ። 3 ልጆችን አወጣ። እኔ ሁል ጊዜ በየዓመቱ ወቅሳቸዋለሁ፣ ራሴንም እናንተንም ወቅሳለሁ አይደል? ያቺ ጅብ ያላት እምነት እንዴት እኛ ጠፋል? እሱ አይን ማብራት እንደሚችል እሷ ታውቃለች። እኛ አሁን እውነት ለመናገር አይናችንን ቢያመን ፈጥነን ወደ ቅዱሳን ቀርበን ፈጥነን ወደ እመቤታችን ወደ መድኃኒዓለም ቀርበን እንማጸናለን። ኋላ የልጆቿን አይን ካበራላት በኋላ ምንድን ያደረገች? ቅዱሳት አንስት ከሐዋርያት በፊት ለምንድን ነው ትንሣኤ የተገለጠላቸው ይመስላችኋል? በተለይ እነ ማርያም መግደላዊት ለምን ይመስላችኋል? ውለታ ስላረሱ። የተደረገላቸውን ውለታ ከማሰብ የተነሳ የአይሁድን ግርማ፣ የጠባቂዎችን ጦርና ጋሻ፣ የጨለማውን ግርማ አልፈሩትም። የፈጣሪያቸውን ክቡር ስጋ ሽቱ ለመቀባት ደከሙ። ፈጣሪያችንም ከመቤታችን ቀጥሎ ለቅዱሳት አንስት ትንሣኤውን ገለጠ። ጅብ እንኳ ውለታ አውቃ ቆዳ የምታሰጠችዋል ለአባ መቃርስ ቆዳ የልጆችን አይን ስላበራሃልኝ ለምን አፈር ላይ ትተኛለህ ብላ ቆዳ የምታሰጠችው። እሱም አክብሮ መልአከ እግዚአብሔር እንዳዘዘው ሲተኛበት ኖሯል። እግዚአብሔር በረከቱን ያሳድርብን። ሌላኛዋ እናታችን በሀገረ ወረብ በሸዋ ዳር አካባቢ ባለ ስፍራ ተወልዳ በብዙ ገዳማት በአገልግሎት ኖራ በመጨረሻ በደብረ ሊባኖስ ከተነሱ ቅዱሳት አንስት ሁሉ እሷን የሚበልጣት የለም። ቅዱስ ክርስቶስ ሰምራ በኋላ ወደ ጣና ስለመጣች ከደብረ ሊባኖስ ሳይሆን የምንቆጥራት በራሷ ገዳም ነው። በደብረ ሊባኖስ ግን ቅድስት ሰሎሜን ያክል የለም ነው የሚባል። ከገድሏ ብዛት የተነሳ መጨረሻ ላይ እናቶች መነኮሳያት ያሳድሯት የነበረ መሶብ ውስጥ ነው። አካሏ አልቆ መሶብ ውስጥ ነበር። ብዙ ታምራት አድርጋለች። ሌላኛዋ እናታችን ቅድስት ዲላጊ 4 ሴት ልጆቿን ይዛ ፊት እየነዳች ሶርስ፣ ህርማን፣ ያኑፋና ስንጣንያ የሚባሉ ልጆቿን ይዛ ሰማዕትነት ተቀብላለች። እነ ቅዱስ በንደላኦን እና በአሞን ቅዱስ በንደላኦን ማለት ታላቁ የስድሮስ በ19 የምናከብረው አባቱ ነው። አባ አሞን ማለት አሞኒዮስ ነው። የታወቀ ሊቅ ነው። ወንጌልን ከተረጎሙ ቅዱሳን አንዱ እሱ ነው። ጳጳስና አድርግ ብለው የሚሉት ሸሽቶ አምልጦ በረሃ ገባ። ምን የሚል መልእክት ላከላቸው? ይሄ ይሰኒ ለማጥረይኩ ገብረ ምንኩስና፣ የቅድስና ስራ የሆነ ምንኩስናን ገንዘብ አድርግ ይሻለኛል እንጂ ጵጵስና ምን ያደርግልኛል አለ። ዛሬ ረክበ ካህናት ነው። ክፉ በጎ አንናገርም እንጂ ዛሬ ረክበ ካህናት ነው። ግን ምንም አንናገርም።
እና ይሄ ቅዱስ ሰው ገዳም ውስጥ ገብቶ ብዙ ድርሳናትን ደርሶ ብዙ ቅድስና ተገኝቶበት ነው ያረፈ። ሌላኛው ቅዱስ ደናስዮስ ነው። ደናስዮስ ማለት አባ ይስሐቅ ዛሬ ዓመታዊ ሰማዕትነት በዓሉ ነው፣ የዳፍራው ማለት ነው። አባ ይስሐቅን ሂድና ወስደ አሰቃየው ተብሎ መንገድ ላይ ሲሄድ አይነ ስውር ሲያበራየው፣ ኧረ አንተማ ቅዱስ አይደለህ፣ ፈጣሪህ ማን ነው አለው። ኢየሱስ ክርስቶስ። በል አስተምረኝ አለው። አስተማረው፣ አጠመቀው። ከዚያ በኋላ መኮንኑ ካሰቃየው በኋላ ደናስዮስን ሳይገለው ሊሄድ ሲል ቅዱስ ደናስዮስ አባ ይስሐቅን ተማጸነው፣ እባክህ ቶሎ ክብር እንዳገኝ ጸልይልኝ አለው። መኮንኑ ሊሄድ ሲል አባ ይስሐቅ ጸለየና ከወንበሩ ጋር አጣበቀው። መኮንኑ እንዴት ብሎ ይነሳል? ቢያደርግ ቢሰራ። ኋላ ምንድን ነው ጉድ ብሎ ሲጠይቅ አባ ይስሐቅ የዚህን ሰው ሞት ካላዘዝክ አትነሳትም ከሱ አለው። ግደሉት ብሎ አለ። ዘፈጸመ ገድሎ በአፈ መጥባይት ይላል። በሰይፍ አንገቱን ሲቆርጡት መኮንኑም ብድግ ብሎ ተነስቷል። እግዚአብሔር አምላካችን የሁሉንም ቅዱሳን በረከት ያሳድርብን። አሁን የርክበ ካህናትን ነገር አጭር አድርገን የእመቤታችን ነገር ማጠቃለያ እናነሳለን። ዛሬ ርክበ ካህናት ነው ማለት ርክበ ካህናት ማለት የካህናት የስብሰባ ጊዜ ለማለት ነው፣ ወይም የካህናት መገናኘት የካህናት ግንኙነት ነው። በዓሉ በዓለ ጥብርያዶስ ይባላል። ጌታችን ለሶስተኛ ጊዜ ለሐዋርያት የተገለጠው በገሊላ በጥብርያዶስ ባሕረ ዳርቻ ላይ ስለሆነ ነው። ነገሩ እንደምን ነው የሚሉ መድኃኒታችን ክርስቶስ በገዛ ፈቃዱና በስልጣኑ ሞትን ድል አድርጎ ተነስቶ ለሐዋርያት እሁድ ማታ ተገለጸላቸው። እንደገና መልሶ የዳግሚያ ትንሣኤ ተገለጠላቸው። ከዚያ በኋላ ግን ለአንዱም ለሁለቱም እንጂ ለሁሉም ሳይገለጽላቸው ቆይቶ ከዛኛው እሁድ እስካሁን ብንቆጥረው ወደ 17 ቀን ያክል ይመጣል። ከዳግሚያ ትንሣኤ ወዲህ ማለት ሳይገለጥላቸው የቆየ 17 ቀን ሳያዩት ቢቀሩ ትንሽ የተስፋ መቁረጥ ስሜት ተሰማቸውና በጥብርያዶስ ባሕረ ዳርቻ በገሊላ እያሉ ቅዱስ ጴጥሮስ ተነሱ። አንሰ አሐውር እኔ ልሄድ ነኝ አላቸው። ወዴት አሉት? አሳ ላጠምድ ነኝ ብሎ አለ። ጌታችን ሲጠራው ከዚህ በኋላ አሳን የምታጠምድ አይደለም የሰዎችን ነፍስ ለመንግሥተ ሰማያት ታጠምዳለህ እንጂ ብሎ ነበር የጠራው። እንዲያ ሲል ንሕነ ንመጽእ ምስሌከ እኛም ከአንተ ጋር እንመጣለን ብለው አብረው ተከትሎት ሄዱ። ስለ 3 ምክንያት አሳ ማግኘት አልቻሉም። አንደኛ ደህና ዋላችሁ። አንደኛ ባልታዘዙበት ስፍራ ስለሆነ፣ ሁለተኛ ደህና ዋላችሁ ቀቢጸ ተስፋ ስለተሰባቸው። በተስፋ ማጣት የሚሰራ ነገር ፍሬ የለውም። ሶስተኛው ግን ምንም ስራ ሲሰሩ ፈቃዱን እንዲጠይቁ ነግሯቸው ነበረ። ፈቃዱን አልጠየቁም፣ ሄዱ። ሌሊቱን ሙሉ ምንም ሳያጠምዱ አደሩ። ወጸቢዮ ይላል። ሲነጋ ጌታችን ከሐይቅ ዳርቻ ሆኖ ታያቸው። ከነሱ መካከል ያወቀው አልነበረም ከአንዱ ከቅዱስ ዮሐንስ በቀር። ደቂቅ ልጆቼ በሆኑ ብክሙ ዘንበል የሚበላ አንዳች ነገር ይኖራቸው ይሆን አላቸው። ወይቤልዎ አልቦ ኧረ የለም ብለው አሉ። ከሌለ ምንድን ነው መልሱ? የለም ነው። ደህና ዋላችሁ። ቅድስና እኛ ጋር አለ፣ ትሕትና እኛ ጋር አለ። አለመኖሩን ማወቅ ለፍለጋም ይመቻል፣ ለልመናም ይመቻል። እንዴት ሰው ክርስትናን በስም ብቻ ይዞ ትሕትናን፣ ትዕግስት የሚባሉ ነገሮችን ሳይኖረው ክርስቶስ መድኃኒታችን ከሚወደው ነገር አንዲት ምግባር ሳይዝ እንዴት ሰው እንቅልፍ ይወስዳል? በሞቴ የለኝም ብሎ ማሰብ ቁጥሩ የለም አሉት። እንኪያስ መረባችሁን ከታንኳው በስተቀኝ ጣሉ ብሎ አላቸው። በስተቀኝ ጣሉ ማለቱን አባቶቻችን ጥንተ ስብከት ጎዳናዋ በቀኝ ናትና አንድም የማናይ አምላክ ነውና ግራ የዲያብሎስ የማን የመንፈስ ቅዱስ ምሳሌ ነውና በመንፈስ ቅዱስ አምናችሁ በእኔ አምናችሁ መረብ ጣሉ ሲላቸው ነው። እነሱ ግን መልሰው ምን አሉት? እንዴት ዋላችሁ? ሰራይነ ኩላ ሌሊተ ሌሊቱን በሙሉ ደከምን ወአልቦ ዘረከብነ ብሏል። ገራገር ናቸው፣ የዋህን ናቸው። መታዘዝን አስተምሯቸው ነበርና ምን አሉት? ወበቃል ከሰ ናወርድ አንተ ግን ጣሉ ካልከን ክርስቶስ መሆኑን እኮ አላወቁም አይደል? አንተ ጣሉ ካልከን መብራችን እንጥላለን፣ በስም እንጥላለን ብሎታል።
ወበቃል ከሰን አወረድ። መረባቸውን ሲጥሉ አንዳንድ ጊዜ አባቶቻችን ይጠይቃሉ፣ ሌሊቱን ሙሉ ባህር ውስጥ አሳ ነበር ወይስ አልነበረም ነው ጥያቄው አይደል? መልሱ ማግኘት አንችልም። መልሱ ምንድን ነው? አንድም ነበረ አንድም አልነበረም። ግን መልሱ እኮ ነበረ። ነገር ግን እነርሱ ባሉበት ስፍራ አሶች ሊመጡ አልቻሉም። ፈቃድ እግዚአብሔር ስላልሆነ ያለ ትእዛዙ። ለምን? በቅዱስ ዮሐንስ ወንጌል በዚያው በምዕራፍ 15 ላይ አንድ ነገር ብሏቸዋል። እስመ ዘእንበሌሰ አልቦ ዘትክሉ ገቢረ ወኢምንተኒ፣ ያለኔ ፈቃድ ያለኔ እርዳታ አንዳችም ነገር ልታደርጉ አይቻላችሁ አለ። ብዙ አሳ ወጣ እና ግራ ገባቸው። ሌሊቱ ሙሉ ስንደክም ያላገኘነው ነገር ነው። ኋላ ዮሐንስ ለባዊ ነውና አስተዋይ ነውና እግዚእነ ውእቱ ጌታችን እኮ ነው ብሎ ለቅዱስ ጴጥሮስ መንገር። ቅዱስ ጴጥሮስ መደንገጥ፣ ደንጋጣ ነው፣ የዋህ ነው፣ ገራገር ነው። ቅዱሱ የሐዋርያት አለቃ ኋላ ልብሱን ብድግ አደረገ። ሲያጠምዱ ብዙ ጊዜ ወገባቸው ራቁት አይደለም የሚሆኑ። ያንን ወገቡን ታጠቀና ወተወረወ ውስተ ባሕር፣ ዘሎ ወደ ባሕር ገባ። ከዚያ ሌሎቹ 200 ክንድ 100 ሜትር አካባቢ ነበርና ወደ የብስ ርቀው የነበረ መረባቸውን ጎተቱ። ልክ ሲወርዱ ግሩማን መላእክት በረቂቅ በእግዚአብሔር ስልጣን አዘጋጅተው አሳ ተጠብሶ አይደል ነበልባሉ ሁሉ ነገር ተዘጋጅቶ ምግብ ተዘጋጅቶ አገኙ። ቅዱስ ጴጥሮስ 153 አሳ እየጎተተ ወጣ። ምስጢር አለው አንገባበትም ለጊዜው። ከዚያ ምን አላቸው? ንዑ ንምሳ። አምና በዚህ ርዕስ ተምረናል መሰለኝ። የሚቋጥር ካለ እንዴት ዋላችሁ? እኔ ብዙ ጊዜ ርዕስ አለውኝ እላለሁ፣ ግን ከእናንተ ሳልሻል አልቀርም። አምና እዚህ ጉባኤ ነበራችሁ። እስቲ በደንብ ከፍ አድርጉ። ሻውሩ አምና እንዳስተማርኩት የሚያስታውስ። እሺ፣ በነገራችሁ ላይ ይኸውላችሁ አውቃለሁ ለምን እንደሆነ። እኔ ነኝ አምታታዋችሁ፣ ምክንያቱም አምና አልነበርኩም። አንዳንዶቻችሁ እውነት እረሳለሁ ማለት ነው ብላችሁ ታስባላችሁ። አንዳንዶቻችሁ ደግሞ እንዴት ነው ትላላችሁ አይደል? አምና ነበርኩኝ እዚህ በዚህ ሰዓት ነበርኩ አልነበርኩም። መቼ ነው የተማራችሁት በዚህ ርዕስ? ታች አምና ኑ ንምሳ፣ ኑ ምሳ እንብላ ብለው አላቸው። ቀረቡ፣ ባርኮ ሰጣቸው። ከዚያ በኋላ ቅዱስ ጴጥሮስን ወይቤሎ ስምዖን ወልደ ዮና ታፈቅረኒኑ ፈድፋደምሉ፣ ከእነዚህ ይልቅ አብልጠህ ትወደኛለህ ወይ? እነሱን ከምትወድበት ፍቅር አንድም እነሱ ከሚወዱኝ ፍቅር ታበልጣለህ ወይ ብሎ ሲለው እግዚኦ ለሊከ ተአምር ከማና ፈቅረከ፣ እንደምወድህ እንዴት ዋላችሁ? በዚህ በፊት ደጋግሜ ብላችኋለሁ። እግዚአብሔር ይወድሃለሁ። ትታችሁታል። አሁንም አለ መዝሙር እዚህ ሰነቱ ነው ሰማውና ስቅቅል የሚለኝ እንዳልፈርድ የእናንተን አላውቅም። እውነት ትክክል ልትሆኑ ትችላላችሁ። እኔ ግን እንደዛ መልበት አቅም የለኝም። ቅዱስ ጴጥሮስ እንኳን መጀመሪያ ወድሃለሁ ያለው ነገር ከብሎት በኋላ ምን አለ? እንደምወድህ አንተ ታውቃለህ። ሁለተኛ ጠየቀው፣ ታውቃለህ አለው። ሶስተኛ ሲጠይቀው 3 ጊዜ ብክደው እኮ 3 ጊዜ ጠየቀኝ ብሎ አዘነ። እግዚኦ ለሊከ ተአምር ኩሉ፣ አሁን የፈጣሪነቱን ገለጠ አይደል? አንተ ሁሉም ታውቃለህ፣ እንደምወድም ታውቃለህ አለው። መጀመሪያ በጎቼን ማለትም ሐዋርያትን፣ ሁለተኛ ግልገሎችን ማለትም 70 አርድእትን፣ ሶስተኛ ሴት በጎችን፣ አማርኛው ላይ ጠቦቶችን ይላል አይደለም፣ አባጌቴን ነው የሚለው፣ ሴት በጎችን ነው የሚለው። እኔ አንዳንድ ጊዜ ይሄን መጽሐፍ የተረጎሙ ሰዎች ጥሩ ከሰሩ በኋላ አንዳንዱ ግን ከ66ቱ ለመውሰድ ሲሉ አሁን ለምሳሌ ኑ ንምሳ የሚለውን እዚህ ላይ ምን ብለውታል? ኑ ምሳ ብሉ ይላል። ጊዜ የተማራችሁ አላችሁ። ኑ ንምሳ ብሉ ብሉ ይላል። ምንድነው አማርኛው? ኑ ምሳ እንብላ። ለምን? አብራቸው ተመገበ ስለሚል ነው። የተመገበ ለምንድን ነው? ለአጽድቆተ ትስብእት ምትሃት እንዳልሆነ ለማሳወቅ በልቷል። እና ኑ ንምሳ የሚለው ኑ ብሉ። እዚህ ላይ ደግሞ አባጌቴ ያለው አባጌቴ ብሎ በምን መለኪያ ነው ጠቦት ብሎ የሚተረጉ ነገር አይገባኛል። አንዳንዱን ዝም ብሎ ለማመሳሰል ከነባሩ ጋር ጨርሶ እንዳይለያይባቸው ይመስላል።
ለሁሉም ሴት በጎች የተባሉ 36 ቅዱሳት አንስት ናቸው። ለፍጻሜው ግን አባግ የተባሉ ጳጳሳት፣ ኤጲስቆጶሳት ናቸው። ማስ የተባሉ ካህናት፣ ዲያቆናት ናቸው። አባጊት የተባሉ ምዕመናት ናቸው። ታዲያ ምዕመናን ወንዶች ወዴት ይግቡ ከተባለ ምሳሌውን እንለውጠዋለን። አባጌ የተባሉ ጳጳሳት፣ ኤጲስቆጶሳት፣ ካህናት፣ ዲያቆናት በአጠቃላይ በክህነት አገልግሎት ያሉት ናቸው። ማስ የተባሉ ወንዶች ናቸው። አባጊት የተባሉ ሴቶች ናቸው። ስለዚህ እንዲህ ካለው በኋላ ምን አለው? ወዘንተ ብሄሎ ይቤሎ ትለወኒ እችናት። አንድ ሰው ጳጳስ ከሆነ፣ ቄስ ከሆነ፣ ዲያቆን ከሆነ፣ አገልጋይ ከሆነ ሕጉ ምንድን ነው? ትለወኒ ምን በለኝ ተከተለኝ ማለትም በግብር ምሰለኝ ነው። ክርስቶስን የማይመስል ሁሉ ጳጳስም ቢሆን ገሃነመ እሳት ነው። ካህንም ቢሆን ዲያቆንም ቢሆን ገሃነመ እሳት ነው የሚገባው። አይጣል መድኃኔዓለም። ስለዚህ ዛሬ የተሰበሰቡ አባቶቻችን መንፈስ ቅዱስ ከቅስፈቱ ይሰውራቸው፣ ከቀሳፊ መልአክ ያድናቸው፣ እኛንም ያድነን፣ ከዚህ በላይ ያድነን። ምስጢር ይግለጥላቸው እንዲያሰራቸው ምናምን እሱም ሰልችተነዋል፣ ትተነዋል። ቢያንስ ቤተክርስቲያንን እንዳይጎዱ መድኃኔዓለም ይጠብቃቸው። ይሄ ክፉ አይደል ለማለት የተናገርኩት አያስቀይምም አይደል? አዎ ከቀሳፊ መልአክ ይሰውራቸው፣ ቤተክርስቲያንን ከማጥፋት ያድናቸው። ክፉ ከዚህ በላይ አልናገርም። እንነጋገር ቢባል አሁን ለምሳሌ ሰው ጉቦ የያዘው ሰው ምናምኑ ነው ሻንጣውን ይዞ ከቦን ያለ አይደል? ምስኪን በላይ አልተናገርኩም። አሁን ይሄን አላልኩም። ይቆጠርልኝ ካለ ብዙ ነገር አለ። እንደዚህ የሚያደርጉ ሰዎችም መቼም የሆነ ነገር በጎ ነገር ይወስዳሉ ብዬ ልጠብቅ አልችልም። በጉቦ የተሾመ 40፣ 50፣ 60 ጳጳስ ይዤ መቼም መንፈስ ቅዱስ እንዲሰራን ያልጠበቀም። ለምን በአባ መቃርስ ገዳም ምን የሚል ስርዓት ተሰራ? ለካህናት ምንን ያለ ይባ በትዕግልት ኪሩብ ወሰነ ዘቦ ትዕቢተ ወዘቦ ህሊያነ። ጉቦ የሰጠ ሰው እንኳን ከላይኛው ማዕረግ ይላል ቤተ መቅደስ እንዳይገባ። ይህንን ያለ ማን ነው? ሐዋርያት በሲኖዶሳቸው ጉቦ የሰጠም የተቀበለም ክህነት የለውም ተሽሯል ብለዋል። ኧረ ተው በሉኝ እባካችሁ፣ ተው በሉ እንጂ ትእዛዝ ነው። ተው በሉ ተባረኩ። እሺ ተባረኩ። ለእኔ ስለ ቤተክርስቲያን ለማነስ ምን ሊጠቅም? ራሴ ኃጢአቴን በቆጥር ይሻለኛል እንጂ ለሶስተኛ ጊዜ ላለው መድኃኔዓለም ከቀሳፊ መልአክ ይሰውራቸው፣ ቤተክርስቲያንን ከማጥፋት ያድናቸው፣ ሁላችንም ያድነን። ከበዓሉ በረከት ረድኤት ከሐዋርያት ጸጋ ሀብት ያሳትፈን። ቸሩ መድኃኔዓለም በረከበ ካህናት ለደቀ መዛሙርት የሰጠውን ሀብት ለእኛም ያድለን። መጨረሻችን መሰንቆሁ ለዳዊት ይሆናል። የእመቤታችን የልደቷን ነገር አውስተን ትምህርታችን እንጨርሳለን። እንግዲህ የእግዝእትነ ማርያምን ነገር ባለፉት 5 ቀናት እዚያኛው ጉባኤ ስንነጋገር ቆይተናል። ዛሬ 6ኛ ቀናችን ነው። በቀዳሚ ገብረ እግዚአብሔር ሰማያዊ ምድረ ብለን ከዚያ ደመናሁ ለኢዮብ ታቦትን ተኖህ ሃይመቱ ለአብርሃም ከዚያ ትናንት ደግሞ ጽላተ ዘሙሴ ነበር ያየን። ዛሬ መሰንቆሁ ለዳዊት። መሰንቆሁ ለዳዊት ዳዊት መሰንቆ ከማለታችን በፊት ከቅዱስ ሙሴ በኋላ የተነሳ ኢያሱ ነው። እግዚአብሔር በኢያሱ አድሮ ስለ እመቤታችን ምን ምስጢር ገለጠ ቢሉ ከማረፉ በፊት አንዲት ሐውልት አመጣና 3 አንጻር ያላት ሐውልት አመጡ። ያችን ተከለ። እኔና ቤቴ እግዚአብሔርን እናመልካለን እናንተስ አላቸው። እኛም እግዚአብሔርን እናመልካለን አለ። ለዘላለም እቺ ምስክር ትሁን፣ ጣዖት ብታመልኩ ልትጠፉ፣ እግዚአብሔርን ብታመልኩ ልትድኑ ተብለው ያቺ ሐውልት አንድም የምስጢረ ሥላሴ 3 ገጽ ሲኖራት አንዲት ናትና ሥላሴ በስም በአካል በግብር 3 ሲሆኑ በባህሪ በህልውና በፈቃድ አንድ ናቸውና ምሳሌው ግን ዘያሐጽጽ ነው። ሁለተኛ የእመቤታችን ምሳሌ ሐውልተ ስም ዘኢያሱ እንዲል አባ ሕርያቆስ። ያቺ ሐውልት ስንት ገጽ ነው ያላት? እንዴት ዋላችሁ? ስንት ገጽ ነው ያላት? 3 ገጽ ነው ያላት። እመቤታችን በ3 ወገን ድንግል ናትና በሐልዮ ከሚሰራ ኃጢአት ድንግል፣ በነቢብ ከሚሰራ ኃጢአት ድንግል፣ በገቢር ከሚሰራ ኃጢአት ድንግል ናትና አንድም የምስክርነት ሐውልት ማለቱ እግዚአብሔር ምልክትን ይሰጣቸዋል ባለው አንጻር ያቺ ለእስራኤል ለመዳናቸው ለመጥፋታቸው ምልክት እንደሆነች ያችን ሐውልት ጠንቅቀው እግዚአብሔርን ቢያመልኩ እንደሚድኑ ሁሉ ሰው ከእመቤታችን የተወለደ ኢየሱስ ክርስቶስን የባሕርይ አምላክ ብሎ ድንግል ማርያምን የመዳን ምልክትና ምስክር አድርጎ ከያዘ
ይድናል ሲል ነውና እግዚአብሔር ኢያሱን በረከት ያሳድርብን። ኋላ በመሳፍንት እያደረ ጌዴዎንን ጸምር ሲያዘረጋው ጠል ሲወርድበት ጌዴዎንን ምድያምን ሊወጋ ሲል ምልክት ፈለገ፣ መስዋዕት አሳረገለት። ኋላ እግዚአብሔርን ምን አለው? ጌታዬ ጸምር ልዘርጋ ጠል ይውረድበት፣ ሌላው ደረቅ ይሁን አለ። ሲነጋ እንደዚያ ሆኖ አገኘው። ያንን ጨምቆ በእንስራ ውስጥ አኖረው። ጌታዬ ምሳሌ ይለወጥልኝ፣ ጸምር ልዘርጋ ደረቅ ይሁን፣ ዙሪያው ይዝነብበት አለ። ሲነጋ እንደሆነ ሆኖ አገኘው። ይኸው ምሳሌ ነው። ጊዜያዊውን ምሳሌ የእስራኤልን መዳን አለመዳንን አቆይተን ለእመቤታችን ብቻ እንጥቀሰው። ጸምር የእመቤታችን ጠል ጌታ ዙሪያው በሙሉ ደረቁ ነው። ጸምር ላይ ብቻ ጠል ወይም ዝናብ መውረዱ ዝናመ ሕይወት ማየ ሕይወት የተባለ ጌታ ጠለ ሕይወት የተባለ ጌታ ከሌሎች ሰዎች ከሌሎች ሴቶች ሳይሆን ከእመቤታችን ብቻ ሰው ለመሆኑ ምሳሌ አንድም ምሳሌው ሲለወጥ አሁንም ጸምር እመቤታችን ናት። ጠል የፍዳ የመርገም ምሳሌ ነው። ዙሪያውን በሙሉ ሲወርድበት መሃሏ ይቡስ ሆና እንደተገኘች እመቤታችን ድንግል ማርያም ከፍጥረት ሁሉ ፍዳ መርገም ያልተገኘባት ሆና ስለተገኘች ከዚያ በሶምሶን መንሰካ አድግ ይመስላታል። ሶምሶን ከኢሎፍላውያን ጋር በተጣላ ጊዜ ዘወር ቢል መንሰካ አድግ አገኘ፣ የአህያ መንጋጋ። በዚያ 1000 ሰው ገደለባት። ደህና ዋላችሁ። 1000 ሰው ገደለባት። 1000 ፍጹም ቁጥር ነው። 1000 ሰው ገደለባት። ሶምሶን የጌታ ምሳሌ ነው። የአህያ መንጋጋ የዕፀ መስቀል ምሳሌ ብለው አባቶቻችን ተርጎሙ። አንድም የአህያ መንጋጋዋ በኋላ እነሱን ካጠፋቸው በኋላ ውሃ ጥም በረሃ ነበርና ሊሞት ደረሰ። ጌታዬ እኔን ባሪያህን በውሃ ጥም ትገለኛለህ ከኢሎፍላውያን አድነህ ብሎ ሲለው ከዚያች የአህያ መንጋጋ እንደታተበች ንጹህ አፈለቀለትና ጠጥቶ ከመሞት ዳነ። መንሰካ አድግ እመቤታችን ማይ የማይ ሕይወት የጌታ ምሳሌ። በዚያ ምክንያት ከሞት እንደዳነ እኛም ከእመቤታችን በተወለደ በክርስቶስ በመድኃኒታችን በፈጣሪያችን ምክንያት ከዳግመኛ ሞት ከሲኦል ከገሃነመ እሳት የምንድነንና እንዲህ አለ። በሌሎቹም መሳፍንት እየመሰላት ይመጣና ሳሙኤል ላይ ሲደርስ ሙዳየ እፍረት ይላታል። ቅዱስ ሳሙኤል 4 አይነት ቅመም ቀምሞ 5ኛ ዘይት ጨምሮ ያጣፍጠዋል። ያን በሙዳይም በቀርነ ቅብም ያደርገዋል። በዚያ ካህናት ሊቃነ ካህናትና ነገስታት እየተቀቡ ይከብሩበታል። ሊቀ ካህናቱ ንጉሱ የሚቀቡት በዚያ ነው። ይኸው ምሳሌ ነው። ሙዳየ እፍረት እመቤታችን ነናወራችሁ። አባ ጊዮርጊስ እመቤታችን ይላታል ቢረሌ ንጽሕት ሙዳየ እፍረት በዘባቲ ተብዙ ካህናት ያለው ይሄ ነው። እመቤታችን የሽቱ ሙዳይ ናት። በነገራችሁ ላይ አንዳንድ ሰዎች በተለይ መናፍቃኑ ጌታ ከእመቤታችን ተጸንሶ በድንግልና ተወልዶ በድንግልና ከወጣ በኋላ መዓዛ መለኮት የሌላት ይመስላቸዋል። ዝም ብሎ እንደ ቦይ ዝም ብሎ ያለፈባት ይመስላቸዋል። በመጀመሪያ ደረጃ ከእመቤታችን 9 ወር ከ5 ቀን ስጋዋን ደሟን ነፍሷን ተዋሂዶ ነው የነሳውን ስጋ የነሳውን ደም የነሳውን ነፍስ ተዋሂዶ ጌታ ቅዱስ ዮሐንስ አፈወርቅ ሰጠው ተቀበልኩ እንደሚለው እመቤታችን ድንግል ማርያም አምላክን ከወለደች በኋላ መዓዛ መለኮቱ አልተለያትም። ሙዳዩ ምሳሌነት እሱ ነው እኮ። እንዴት ዋላችሁ? ሙዳዩ ውስጥ ሽቶ አድርጉበት። ከዛ ሽቶውን ገልብጡት ወደ ሌላ ስፍራ። ሽቶ ለዘላለም ምንድን ማለት ሙዳዩ ምን ነው የሚሸት? ዘወትር እሱ ነው የሚኖረው። ዘወትር እንደዚህ ነው። ስለዚህ ሙዳይ የእመቤታችን ዲያቆናት አላችሁ። እስቲ ዲያቆን ይውላችሁ እቤተ መቅደስ ዕጣን የሚደረግበት ሙዳይ አለ አይደል? ስንት ቀን ልናገር። ሙዳዩን ብዙ ጊዜ ከፍተው ነው የሚያስቀምጡት። ነውር ነው። ሙዳዩን ሁል ጊዜ ዝጉት። ደግሞ በሙዳይ ውስጥ ዕጣን ከማድረጋችሁ በፊት እንደ ሰፋድል ያለ ነገር እንደ ማይፈድ ያለ ነገር አስቀምጡበት ውስጥ ዝም ብላችሁ ወደ ደረቁ ሲሆን መጀመሪያ ሙዳይና መሶበ ወርቅ ከተሰራ በኋላ ወርቅ ይከፈከፉበታል። ዳውነን ነው እንጂ ገንዘቡን መጫወቻ ሌላ ነገር አድርገን ነው እንጂ መሶበ ወርቅ እስከነሱ መሶበ ወርቅ ነው። በወርቅ ወርቅ እንኳን ብናጣ እናቶቻችን ስፌት ሲሰሩ ወርቅ የሚመስል ቀለም አለ አይደል? በዚያ ቢያንስ ይሰራል። ሙዳይም እንደዛ ነው የሚሰራ። ከዛ ከውስጥ ደግሞ እንደ ሰፋድል ያለ ነገር እዚያ ላይ ይነጠፋል። ከዚያ በኋላ ደግሞ ይከደናል።
ስለዚህ ሙዳይ የእመቤታችን፣ ሽቱ የጌታ ምሳሌ ነው። እንደገና ቀርነ ቅብ ይላታል። ቀርን የእመቤታችን፣ ቀርን ምንድን ነው በአማርኛ? ቀንድ ነው አይደለም? ስንተረጉመው ግን ቀንድ ብለን አይደለም የምንተረጉመው። ለላም ቀንድ ምኗ ነው? እንዴት ዋላችሁ? ጌጽ ክብር ነው አይደለም? ኋላ ጠላት ሲመጣስ? አዎ እንደዚያ ነው። ቀርን የሚለው ለዚያም ይተረጎማል። ለክብር፣ ለዋጋ፣ ለጸጋ፣ ለሀብት፣ ለረድኤት፣ ለመከላከያነትም ተተርጉሞ ይነገርለታል። ዋናው ቀርን የእመቤታችን፣ ቅብ የጌታ ምሳሌ ነው። ከዚያ ተቀብቶ ካህናት ነገሥታት እንደሚከብሩ ሁሉ እኛ የጌታችን ቅዱስ ሥጋው ክቡር ደሙ በልተን በቅባ ሜሮን ከብረን ልጅነትን አገኝተን መንግስቱን ርስቱን ሰማያዊ ንግስና እንደምናገኝ ሲናገር ነው። ከዚያ በኋላ ነው እንግዲህ ስርው ዘእሴ እንተባት የተመካ ይላል። እሴ የተመካባት ከባሕርዩ ስለምትገኝ እመቤታችን ተመክቶባታል። መሰንቆሁ ለዳዊት ሲል ምን ማለቱ ነው ያለውን እንተርጉም። መጀመሪያ መሰንቆሁ ሲል አማርኛው የዳዊት መሰንቆ፣ በአንድ ልሳን የዳዊት በገና ተብሎ ይተረጎማል። መሰንቆ በርስቲ ማሲንቆ አይደለም። አሁን ማሲንቆ እንዲያውም ጥሩ ነው አለ መለየታችን። በዚህ ለቤተክርስቲያን የምንጠቀምበትም መሰንቆ የሚዘፍኑበትም ማሲንቆ አንድ እኮ ነው። እንዲያው የመጨነቅ ግን ስሙን እንለየው ብዬ ነው። በነገራችሁ ላይ ሁልጊዜ ከሚያስገርሙኝ ነገሮች ዓመቱን ሙሉ ይሄዱ ያን የዝሙት ስራ በመሰንቆ ሲሰራበት ይኖርና ልክ አብይ ጾም ሲመጣ ያችን ወልውሎ መንፈሳዊ ሊያደርጋት ቤተክርስቲያን ወደ ምሕረት ይዟት ይመጣል። እንደዛ የሚባል ነገር የለም። መሰንቆ ለእግዚአብሔር አገልግሎት የሚውል እንጂ መዝፈኛ አይደለም። እዘፍንበታለሁ ካልክ ደግሞ ዕዳውን ቻለው። በኋላ በእግዚአብሔር ፊት ስትገኝ ዕዳውን ቻለው። መሰንቆ እነ ቅዱስ ዳዊት እነ ቅዱስ ዕዝራ ሲጠቀሙበት የነበረ መሰንቆ ስሪቱ ራሱ መንፈሳዊ ነው። እንዲያው ሁለት ምሳሌ ብቻ ልንገራችሁ። እንዴት ዋላችሁ? መሰንቆ ምን አለው? በገና የተማራችሁ ክር ምንድን ነው የሚባለው? በገና መሰንቆ የተማራችሁ ምንድን ነው የሚባለው? አውታሬ በገና ነው የኛው እንጂ መሰንቆ የተማረ በገና ትምህርት ቤት አትማሩም እንዴ? መሰንቆ አያስተምሯችሁ? እሺ ስም አለው ግን በጭራ እንጥራው። ጭራው ይባላል። እሱ አይታችሁት ከሆነ አንድ ነው ወይስ በጣም ብዙ ጭራዎች አንድ ላይ ተሰብስበው ነው? እንዴት ዋላችሁ? አባቶቻችን እሱን ለእመቤታችን መስለውታል። ስርጉት በቅድስና ላለው እንደ ጻሳቤቅን ስንተረጉም እንዳለው ስርጉት በቅድስና ላለው ስታዩት እዛ ውስጥ ያለው የጭራው መጠን ቁጥሩ ይታወቃል፣ ይቆጠራል። የእመቤታችንም የተሰጣትን ጸጋ መቁጠር ስለማንችል ምልዕተ ጸጋ ብለን ነው የምንወስነው። ሁለተኛ ነገር የሚገርማችሁ ነገር የመሰንቆው ጭራ ጥሩ ድምፅ እንዲያወጣ ከፈለጋችሁ ምንድን ነው የሚደረገው? በዕጣን ከዕጣንም በተመረጠ ዕጣን ደግሞ በደቀቀ ዕጣን ይታሻል አይደል? ያን ጊዜ ድምፁ በጣም ያምራል። አባቶቻችን ይኸው ምሳሌ ነው ብለዋል። ጭራው የተስቤት ዕጣን የመለኮት የምንሰማው ድምፅ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ የሆነ የጌታ ምሳሌ ምንም ምሳሌው እዚህ ሐሰስ ቢሆን። ሁለተኛ ነገር ገበታ ያለው አይደል? የድምፅ ሳጥኑ እንዴት ዋላችሁ? የድምፅ ሳጥኑ ድምፁን የሚያወጣው ተቀዶ ነው፣ በቀዳዳ ነው የሚያወጣው። ብዙ ሰው የዋህ ስለሆነ ይሄን ሲገዘግዝ መሰንቆውን ከጭራው የሚወጣ ይመስላል ድምፁ። ከጭራው አይደለም የሚወጣ ድምፁ። በጭራው ወርዶ ከየት ነው የሚወጣው? ከድምፅ ሳጥኑ ነው የሚወጣ። ያ የድምፅ ሳጥን እመቤታችን ማኅፀን ምሳሌ ነው። መሰንቆም በገና የድምፅ ሳጥናቸው አይታችሁት ከሆነ ድፍን ነው አይደለም? የታተመ ድፍን ነው። ይኸውም እመቤታችን የድንግልናዋ ምሳሌ የማኅፀነ ማርያም ምሳሌ ነው። መሰንቆ ባለው ቅዱስ አትናቴዎስ መዝሙረ ቅዱስ ዳዊትን ሲተረጉም ንስኡ መዝሙረ ወሃቡ ከበሮ በሚለው አንቀጽ ላይ ማን ነው ማንሻው ተፈሱ በእግዚአብሔር ዘረዳነ የሚለው ላይ እሱን አመጥቶ ቅዳሴው ላይ ሲያስገባ መሰንቆን ሃይማኖት ብሎ ተረጎማት። ምን ሲል መሰንቆ ይእቲ ሃይማኖት እንተ ለብስዋ ሰማዕት፣ ሰማዕታት
እንደ ልብስ የለበሷት የተጎናጸፏት መሰንቆ የተባለች በአንድ አምላክ በሦስት አካላት በጌታችን በኢየሱስ ክርስቶስ ማመን ናት። ለምን ቢሉ መሰንቆና ያቺ በምን ተመሳሰሉ ቢሉ የመሰንቆ ምንም እንኳ በውስጡ ብዙ ጭራ ቢኖረው ስንት ነው? አንድ ነው አይደል? ሃይማኖት ስንት ናት? አንዲት ናትና። በሌላ ነገር ደግሞ መሰንቆ በተመታ ጊዜ ዘፈን የሚያውቀውም ማያውቀውም ተነስቶ እስክስ ይላል። ልዝፈን ያሰኘዋል። ችሎታ የሌለው በሙሉ የሃይማኖት ነገር በተነሳ ጊዜ ጻድቁም ኃጥኡም ልግደል ልሙት ይላል። አሁን አይታችሁ ከሆነ ይሄ ሁሉ ቤተክርስቲያን ትዝ የማትለው የሃይማኖት ግጭት ተነሳ ቢባል አንድ ሰው ይቀራል? ሁሉ ነው የሚመጣ። መሰንቆ ማለት እሱ ነው። ግን ሰማዕታት የለበሷት ግን መሰንቆ እኛ እንደለበስናት በጥምቀት ከሆነ አንድ ነው። በገድል ግን የኛ የስም ነው፣ የነሱ የግብር ነው። እና የዳዊት መሰንቆ ሁለተኛ ነገር መሰንቆ ለዳዊት ባለው የዳዊት በገና ሲል ነው ይላል። አሁን በገናን ስትመለከቱ ስንት አውታር ነው ያለው? እንዴት ዋላችሁ? ስንት አውታር ነው ያለው? 10። ስንት ምሰሶዎች ነው ያሉት? አዕማድ 2። ስንት ማዋጠሪያ ነው ያለው? ንገሩኝ። በነገራችሁ ላይ ላይኛው ነው ታችኛው ነው ማዋጠሪያ የሚባል ረስቼው እንዳይሆን የተማራችሁ ካላችሁ እናንተ ልብ ብላችሁ አስተውሉት። እኔ ግን ምሳሌነቱን ልነግራችሁ ፈልጌ ነው። በገናው በአጠቃላይ በገናው የእመቤታችን ምሳሌ ከላይ ያለው እንጨት አላል ጋደሙ ስሙን እንዳልኳችሁ እንዳላበላሽ ብዬ ነው። መወጠሪያው እሱ ከሆነ መወጠሪያ በሉት፣ ካልሆነ እንደ ስሙ ይጠራል። ከላይ ያለው እሱ የስልጣን እግዚአብሔር ምሳሌ ነው። ዘወትር እመቤታችን በምን ተይዛ ነው የምትኖር? ነገሩኝ። በስልጣን እግዚአብሔር በሉ እንጂ እንደገና በሉ። ዘወትር እመቤታችን በምን ተይዛ ነው የምትኖር? አለያ በድንግልና ጽንሱ በድንግልና መውለድ። ፍጹም የኃጢአትን ስሜት ሐሳብ አለማወቅ ከስልጣን እግዚአብሔር በቀር አይቻልምና እመቤታችን ዘላለም ንጽሕት ያደርጋት ምንድን ነው? ስልጣን እግዚአብሔር በሉ እንጂ ኧረ ንገሩኝ። በድንግልና እንድትጸንስ ያደረገ ምንድን ነው? በድንግልና እንድትወልድ ያደረገ ምንድን ነው? ለዘላለም ድንግል እንድትሆን ያደረገ ማን ነው? ስልጣን እግዚአብሔር። ስለዚህ ስልጣን እግዚአብሔር ምሳሌ ሁለቱም ምሰሶዎች የነፍሷና የሥጋዋ ምሳሌ፣ 10 አውታር የ10 ሕዋሶቿ ምሳሌ፣ ገበቴው የማኅፀኗ ምሳሌ ተብሎ እንዲህ ይተረጉማል። ኋላ ደግሞ እንዚራታች አለ አይደለም? እንዴት ዋላችሁ? እንዚራታች አለ አይደለም? እንዚራ ወይም ድህንፃ ደግሞ በረራ ነች፣ መግረሻው ማለት ነው። እንዚራው ድህንፃው አንዳንዴ ለሁለት ነገር ይተረጉማል። ለጊዜው ግን ለአንድ ተርጉመው እሱም የመንፈስ ቅዱስ ምሳሌ ነው። በነገራችሁ ላይ እንዚራውን ትንሽ ሸርተት ብታደርጉት ወደታችሁ ድምፅ ያወጣል አወጣም። ስለዚህ እመቤታችንን በድንግልና ጸንሳ በድንግልና ስትወልድ ክብር፣ ጸጋ፣ ሀብት፣ ረድኤት ለሐዋርያትም ጸጋ የሰጠ መንፈስ ቅዱስ ነውና የስልጣነ መንፈስ ቅዱስ የሀብተ መንፈስ ቅዱስ ምሳሌ ተብሎ ተተርጉሟል። መሰንቆ ለዳዊት። ይህን ሁሉ ካለን በኋላ ግን መሰንቆ ለዳዊት ያለ ለምንድን ነው ቢሉ የዳዊት ሃይማኖቱ አንቺ ነሽ ሲል ነው። እንደ ዳዊት አማኝ አለ? እንደ በሞቴ እንደ ቅዱስ ዳዊት የሚያምን አለ? እንደ ቅዱስ ዳዊት ትሁት የት ይገኛል? ጠላቶቹን በእጁ ጭብጥ በእግሩ እርግጥ አድርጎ እየገዛ ስለ ራሱ ምንድን ነው የሚናገር? እስቲ በሞቴ ጥያቄ እንጠያየቅ። አንድ ሰው ማንን ልጠይቅ? እስቲ ከፊት ለፊት መቀመጥ ብዙ ጊዜ ለጥያቄ ይዳርገው ይባላል። ምንድን ነህ አንተ? አንተኛው። እሺ፣ ሁለተኛ ምንድን ነህ? ሶስተኛ አንተ ምንድን ነህ? እናንተ ምንድን ናችሁ? ምንድን ነን? ተናገሩ። ኧረ በሞቴ ንገሩ። ግን የሆነ ሰው ናችሁ። ቅዱስ ዳዊትን እስቲ ማነህ በሉ እስቲ ድምፃችሁን ልስማ። አንሰ ጽዋኮ ሰብ፣ እኔ ምንድን ነኝ አለ? ትል ነኝ። እኔ ውሻ ነኝ ሰው ነኝ አይልም። አያችሁት? እምነት ያለው ሰው እንዲያ ነው። በእግዚአብሔር ፊት ራሱን ያዋርዳል። ሁልጊዜ የምጠቅስላችሁ ጥቅስ አለ አይደል? በዛ ለምንድን ነው ግን እንዲህ የምትል ቅዱስ ዳዊት አንተን የሚያክል ሰው ስትሉ በዛ ምስር ተርሴ ጌጋዬ በደሌ ከራሴ ጠጉር በዛብኝ ጌታዬ ሆይ ይላል። እምነቱ ያስገርማል። ቅዱስ ዳዊት ምን ያልተናገረው ነገር አለ? ከቅዱስ ዳዊት እምነት ሁሉ በጣም አስደናቂውን አንዱን ልንገራችሁ። አብራችሁኝ በሉ። እምከርሰሜ በሉ እስቲ አንተ አምላኬ። በጣም ግሩም እኮ ነው። ከእናቴ ማህፀን ጀምሮ አንተ ነህ ፈጣሪ፣ አንተ ነህ አምላኬ ያለ።
ስለዚህ የዳዊት ሃይማኖቱ አንቺ ነሽ፣ የዳነብሽ ያመነብሽ አንቺ ነሽ። ለዚያ ነው ንኢ ማርያም ዳዊት ዘወደሰኪ፣ ዳዊት ያመሰገነሽ እግዝእትነ ማርያም ነይ እመቤቴ፣ ንኢ ማርያም ዘምስለ ዳዊት መዘምር። ከዘማሪ አይ ዘማሪ ስለው ቅር ይለኛል። ለምን ዘማሪ ነኝ የሚል ዛሬ ብዙ ከንቱ ስላለ፣ አሁን ቅዱስ ዳዊትን ዘማሪ ባልኩበት አፍ እዚህ ያለው ሁሉ ዘማሪ ልበል? የክርስትና ሀሁ ያልቆጠረው ሁሉ ዘማሪ ነኝ እያለ የሰውነት ማዕረግ እንኳን የሌለው እንኳን ዘማሪ ልንባል። አሁን እኔ ዲያቆን ስል እኮ በጣም አፍራለሁ። ቅዱስ እስጢፋኖስ በተሰራበት ስምን የምጠራለሁ አይጣል እኮ ይሄስ ማዕረግ ነው። እሺ ግድ ሆኖ ይሆናል፣ ግን ማዕረግ ያልሆነን ነገር ማፈር አለብን እኮ። አባቶቻችን ጅል ባያፍር የጅል ወገን ያፍር ይላል አይደል? አይባልም እንደዚህ? ታዲያ ይኸውላችሁ ጅል ባያፍር የጅል ወገን ያፍር የሚለውን ወደ መንፈሳዊ ትርጉም ላምጣላችሁ። መዝሙር 14 ላይ ቅዱስ ዳዊት መኖ ያርግ ውስተ መካነ መቅደሱ አለ። ወደ ቅድስናው ስፍራ ወደ መንግሥተ ሰማያት መግባት የሚቻለው ማን ነው ካለ በኋላ ከዝርዝሩ አንዱ ምንድን ነው የሚለው? ወዘያጽ አለ አዝማዲሁ፣ ዘመዶቹን ምን ያላለ ያላሰደበ ይላል። ጅል የተባለን እኛ ነን። ዘመዶች የተባሉ መላእክት ቅዱሳን ናቸው። እኛ ባናፍር እነሱ ያፍራሉ ስለኛው። ዘማሪ ስንባል አያፍሩም እነሱ። አሁን ቅዱስ ዳዊት ዘማሪ በሉኝ ብሏል። እኛ እኮ ስለ ክብሩ የምንለው ርዕሰ መዘምራን ሳለ ይሄ ቅዱስ ሰው እና ዘምስለ ዳዊት መዘምር ከሚዘምረው ከዳዊት ጋር በጠራዎች ጊዜ ባመሰገንሽ ጊዜ ነይ ጊዜ እሴብሐኪ እንዘ እብል እንዲህ እያልኩ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሀገረ እግዚአብሔር ማርያም ድንግል ሆይ በአንቺ የተደረገው ነገር ድንቅ ነው። በድንግልና መጽነስሽ ድንቅ ነው። በድንግልና መውለድሽ ድንቅ ነው። ሀሊበ ድንግልና ድንቅ ነው። ዘላለማዊት ድንግል መሆንሽ ድንቅ ነው። ንጽሕት መሆንሽ ድንቅ ነው። እግዚአብሔርን መውለድሽ ድንቅ ነው። ለሰው ልጅ አማላጅ መሆንሽ ድንቅ ነው። ነኪር ነገሩ በእንቲአኪ ይላል ሀገረ እግዚአብሔር እስመ አርአያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮን ድንግል ማርያምን መርጧታል። ወአብደራ ከመ ትኩኖ ማኅደሮ፣ ማደሪያው ትሆን ዘንድ መርዳታልና ዛቲ ይእቲ ምዕራፍ ለዓለም፣ ይህች ለዘላለም ማረፊያ ናት። አሁን የምጠቅስላችሁ አባ ጊዮርጊስ የተናገረው በመዓዛ ቅዳሴ ዘየሐድር እስመ አርአይክዋ፣ መርጫታለሁና በእሱ አድራለሁ አለና ቀደሰ ማኅደሮ ልዑል አለ አባ ጊዮርጊስ ከዳዊት ወስዶ። ልዑል ማደሪያውን ድንግል ማርያምን ለየ፣ አከበረ። ከመ ንሕነ ንትቀደስ እምነውረ ሥጋ ወነፍስ፣ እኔና እናንተ በስጋችን በነፍሳችን ከሰለጠነብን ነውር እንለይ ዘንድ እንከብር ዘንድ ልዑል ማደሪያውን ቀደሰ ድንግል ማርያምን። በዝንቱ ሥጋ ወልኪ ንጹሕ በሆነ በዚህ በልጅሽ ሥጋ፣ ወበዝንቱ ደመ ወልኪ ፍቁር፣ በተወዳጅ ልጅሽ በከበረ ደሙ፣ ዘንነ ንሰውእ ማዕደ ዝንቱ ምስጢር፣ በዚህ በተቀደሰ የምስጢር ስፍራ በመንበረ ጸባዖት በምንሰውው በሥጋው በደሙ ብሎ አመሰግናት። የዳዊት መሰንቆ የዳዊት ሃይማኖት እመቤታችን ሃይማኖትን ትስጠን። ልጇን ጧት ጧት ሲነጋ እመቤቴ ያንቺን ፍቅርሽን ልጅሽን ማመንን አድይ። እምነት ያስፈልጋል። እምነት የሚፈተንበት ጊዜ ብዙ ሩቅ አይሆንም። ትመጣለች ቀኗ። የሁሉ ቀልደኛ፣ የሁሉ ሰባኪ፣ የሁሉ ዘማሪ ነኝ ባይ፣ የሁሉ ቄስ ዲያቆን ነኝ ምንል በሙሉ የሁሉ ሰው ፈተና ቀን ትመጣለች። ያችን ቀን ማን ነው የሚክድ ማን ነው የሚጸና ነው። እምነት ከመካከላችን ያለው ማን እንደሆነ አይታወቅም። በነገራችን እንኳን እኛ ጠዋት ክርስቲያን አገኘው ብያቸዋለሁ አይደለም? መከራ ይመጣል የሚለውን ያውቃል በእግዚአብሔር ጸጋና፣ አቤቱ ጌታ አቤቱ ያ ቀን በመጣ ጊዜ አደራህን እንዳልዋረድ በፊት ይላል። አደራህን። አንድ ሰው ምን ነው ጠየቀኝ፣ ሰማዕትነት ይመጣል እያልኩ ፍርሃቱ ሊገለኝ ነው። ለምን ጭከናው የለኝም ብሎ ሲለኝ፣ አትፍራ ይልቁኑ ለምን፣ እንዲህ ብለህ ለምነው፣ ጌታዬ የሚቻለኝ ከሆነ እንደ ፈቃድህ ቀኑ ሲደርስ ጥብዓትን እምነትን አጽናልኝ፣ የማይቻለኝ ቢሆን ግን መከራውን ወደ እኔ አታምጣው እባክህ ብለህ ለምን እላለሁ። የዳዊት መሰንቆ የዳዊት ሃይማኖት እግዝእትነ ማርያም ልደቷ በረከቷ ይደርብን። እንግዲህ ለዛሬ ይሄ ይበቃናል። ሰዓታችንም ጥቂት ሳብ ብሎብናል። ነገ 7 ነው።
አጠቃቀሴ አሁን መምህራን ሲሰሙ ምን ያመጣው ደግሞ አን ይላል። 7 ደግሞ ምንድን ነው? 7 ይሻላል። 7 ነው፣ ግንቦት 7 ታላቁ ሊቅ ቅዱስ አትናቴዎስ ሐዋርያዊ ነገ እዚያ ማጠቃለያ ጉባኤ ይኖረናል። የእመቤታችንን ልደቷን ቅዱስ አትናቴዎስ። ሌላ ታላቁ አባ ሲኖዳ አርሲ መትሪዳ የባሕታን አለቃ ልደቱ ነው። አባ ዮሐንስ ጻድቅ እና አባ ሐርሴዎስ ባሕታዊ ዓመታዊ በዓላቸው ነው። በ8 የጌታ ጥንተ ዕርገቱ ነው። ግንቦት 8 ጥንተ ዕርገት። ታላቁ ገዳማዊ አባ ዳንኤል ዘገዳመ ሲያት የቅዱሳንን ታሪክ ሲሰበስብ የነበረው ጻድቅ። ቅዱስ ዮሐንስ ዘስንዑት ዓመታዊ በዓሉ ነው። የደብረ ዳሞው ኮከብ የአቡነ ተክለ ሃይማኖትና የአቡነ ኢየሱስ ሞዐ የቆብ አባት አባ ዮሐኒ ሁለተኛው ዓመታዊ በዓል ነው። ቅዱስ መክሲሞስ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። በ9 ቅድስት እናታችን እሌኒ ንግሥት፣ በ10 ቅዱስ አብርሃም ጸራቢ፣ 3 ደቂቅ አናንያ አዛርያ ሚሳኤል፣ አባ ሚካኤል ክቡር ገዳማዊ፣ አባ ዮሐንስ በትርያርክ ፓትርያርክ እንደምትሉት እንደዛሬ ማለት ነው። በትርያርክ ዓመታዊ በዓላቸው ነው። በ11 ሊቀ ሊቃውንት ቅዱስ ያሬድ ካህን ጥዑመ ልሳን። 2 ስፍራ አለው። ገዳሙን በተራራው ላይ አለ፣ ቤተክርስቲያኑም ቅዱስ ሩፋኤል አለ ታቦቱ። ያን ቀን እናታችን ቅድስት አናሲማ ታላቂቱ ንግሥት የነበረች ንግስና ንቃ እብድ መስላ የተጋደለችው ቅድስት አናሲማ በገድለ አባ ዳንኤል ያለችው አናሲማ፣ እናታችን ቅድስት ታውክልያ፣ እናታችን ቅድስት ኤፎሚያ፣ ኢትዮጵያዊ ሰማዕት እስራኤል ውስጥ የታረደው አባ አሴር፣ ታላቁ ቅዱስ አባ በፍኑትዮስ። እነዚህ ሁሉ ዓመታዊ በዓላቸው ነው። በ13 ስም አጠራሩ የከበረ ቅድስናው ያማረ ከሊቃውንት ሁሉ በማዕረግ ከፍ ካሉት ከጥቂቶቹ አንድ ሆኖ የተጠቀሰ አፈ ወርቅ፣ አፈ በረከት፣ አፈ መዓር፣ አፈ ሶከር፣ አፈ አፈው፣ አፈ ጳዚዮን፣ ልሳነ ወርቅ፣ አዲስ ዳንኤል ይሁሉ የተባለ አባታችን ቅዱስ ዮሐንስ አፈ ወርቅ ነው። እረፍቱ ነው። ታላቁ ደገኛ ጻድቅ አባታችን ቅዱስ ተክለ ሃይማኖት ሐዲስ ሐዋርያ መምህረ ትሩፋት፣ እናታችን ቅድስት ክርስቶስ ሰምራ ቃል ኪዳኗ ነው። እነ ያሬድ ወልደ መላልኤል፣ እነ አቡነ አብርሃም፣ እነ አቡነ ሕዝቅያስ ሌሎችም ቅዱሳን የዚያን ቀን ቅዱስ መስቀልን ጨምሮ ዓመታዊ በዓላቸው በ12 የዛሬ ሳምንት 13 ደገኛ ቅዱስ ገዳማዊ ታላቁ አባ አርሳኒዮስ ታላቁ አርሳኒዮስን አክብረን እንደ እግዚአብሔር ፈቃድ የምንገናኝ ይሆናል። ቸሩ መድኃኔዓለም የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። ፍሬ ክብር፣ ፍሬ ትሩፋት፣ ፍሬ ንስሐ የምናፈራበት ያደርግልን። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረነ መዳግም ምጽአቱ እያስተኀፍረነ ለሰብሖተ ስሙ ያንቅሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር የተአኮቱ ይሰማል ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ጥበት የሰባቸው ደረቅ ለሌለባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል።
ሰላም ለኪ ዘንሰግድ ለኪ ማርያም ምን አስተበቋች ማርያም ተማይጸኑኪ በእንታና ምኪ ብያቂ ማውኪ ማይበር ደም ድንግል ማረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዩ ሲል እግዚአብሔር ተታሰይ መንፈሴ በአምላክ ወዳኔ እስመረ ማማላ አመቱና ሆሚ ኢየሱስ አስተበጹኒ ኩሉ ትውልድ እስመ ገብረ ሊታ ኢላሚያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርው ግብረ ኃይለ በመዝራይቱ ወዘሮም ለላ ቢብልና ለቆሙ ወነሰቶሙ ላየናን መናብርቲሆሙ አይቤሆሙ ለተውታን መዝገቦም በረከቱ ለሩባን ወፍነው ወራቆሙ ለቦላኑ ተወቅፎ ለእስራኤል ቆሊሁ ዘከረ ሳይኑ ዘይቤሉ ለአበው ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽሕና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ መንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ሰላም ለኩልያቲክሙ ለሩያን በአካል ለበክሙ ሥላሴ አማወፀ ለሰለም እምኔክሙ አሐዱ እግዚአብሔር ቃል ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ቃለ የስማ እግዚኦ ልቡ ጸራይ ዋስማኒ ቃለ ስለቲ ተሳሊተ ዳዊት አባ አምላኪ እግናይ ከመከማከ በኩሉ ልቤ እስመ አልቦ ኃጥእ ወይጉይ ዘከማየ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ኀበ ክርስቶስ ወልድኪ ይስረይ ኃጢአትነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድኅነነ እማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበልነ እማትወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅነነ እማትወልዳ ጸሎታ ለማርያም ወስለታ ለመካናቲነ ደብረ መድኃኒት ወመንበረ መንግሥት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ይቀቦን እማትወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይማታ ይኩነነ ከሞልታ በጸሎትሽ ወስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደክስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀልሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐን አነስ ለክቡራን ሐዋርያት ለጻድቃኑ ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። ቸር መድኃኔዓለም ፈጣሪያችን የእመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት እንዲያሳድርብን አገሩን ደብሩን በሰላም እንዲጠብቅልን ከታዘዘ መቅሰፍት ከነደደ እሳት ከዕለት እኪት ከዘመነ መንሱት ከገሃነመ እሳት እንዲሰውርን የእመቤታችን የቅዱሳንን ሀብት ረድኤት እንዲያሳድርብን ብርሃነ ትንሣኤውን ብርሃነ ልደቷን እንዲገልጽልን የታመሙ የታሰሩ በመከራ በጭንቀት ያሉ አስቡን የሚሉን ሁሉ በቸርነቱ እንዲያስብልን የሞቱትን ይልቁኑ የአባ ገብረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን እኛንም በጸሎታቸው እንዲምረን ሰላም የዋለን ቸሩ አምላክ ተረፈ መዓልቱን ባርኮ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
ኃጢአታችንን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ይሁን ለአብ ለወልድ ለመንፈስ ዛሬ ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን የተመሰገነ ይሁን። እንግዲህ እግዚአብሔር እንደወደደ ጊዜው ዘመኑ ያው እኩሌታው ደርሰናል። የባለ ሀምሳንና ጥንቃቄ ማድረጉ ትንሽ ጸሎቱ ምጽዋቱን ገፋ እናድርግ። እንደ በፊቱ እንዲህ ያለ እያልኩ ማልነግራችሁ መቼም አስፈላጊ አይደለም ብዬ ስለማስብ ነው እንጂ ነገሮች አንዳንዶቹ በዓይናቸው እንደምታያቸው አይደሉም እና ስለዚህ ስለ ሀገራችንም ስለ ቤተክርስቲያናችንም እንዘን ያለው ይበቃናል። ያለው ችግር ያለው መከራ ይበቃናል። ቸር መድኃኔዓለም ከሚመጣው ነገር ሁሉ በቸርነቱ ይሰውረን ይከልለን። በሰላም አስጀምሮ በሰላም ያስፈጸመን ቸሮ አምላክ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። የመሸባችሁ ዝክር እየቀመሳችሁ ሄዱ። እንዘምራለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትንም አገኘን ጸጋን ተቀበል ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ
እናመሰግንሃለን። በሰላም ያሳድረን።